ውዴ ይቅርታ አስቀምጭሽ ስለያዝኩኝ አይደለ? የዚህ ቤት አዋራ አማሮኛል ብታይ። ችግር የለውም እረዳሻለሁ። እኔ ጋርም እንደዛው ስለሆነ አዛ አድርጎኛል እኔንም። እና እንዴት ነሽልኝ አንቺ? ሁሉ ሰላም ነው? እና ምን አዲስ አለ አንቺ ጋር? እኔ ጋርማ ምን ይኖራል? አንቺ ጋር ከኖረ እንጂ አዲስ ነገር። ይልቁንስ አንቺ ነሽ አይደል እንዴ ለቁም ነገር ፈልግሻለሁ ብለሽ ቤትሽ ድረስ የጠራሽኝ? አዎ ልክ ነሽ፣ እውነትሽን ነው። ለቁም ነገር ነው የፈለግኩሽ። ምን አሰብኩኝ መሰልሽ? ልጠይቀው አስቤያለሁ። ምን? ማንን? እሱን? አዎ። ምን ብር ልጠይቂ? አረ የምን ብር ነው? አንቺ ደግሞ እና ምን ይሆናል ሌላ ነገር? እኔማ የምጠይቀው ያው እስካሁን አብረን ስለቆየን ወደ ሐላል እንሂድ እንጋባ ልለው ነው። ማለት አንቺ እሱን እንጋባ ልትይ? አዋ ምን ችግር አለው እንዴ? ምን ሆነሻል? እንዴት እንደዚህ ታስቢያለሽ? ሴት ልጅ እኮ ነሽ እንዴ። ሴት ልጅ ቦንስ እሱም ይወደኛል እኔም ወደዋለሁ። በዛ ላይ ብዙ ጊዜ አብረን ቆይተናል እኮ። ከሱ ቢመጣ ነው የሚሻለው ምንም ቢሆን። አንቺ የሴትነት ክብርሽን ጠብቂ። ባዮ ምንም ከሱ እየመጣ አይደለም። ይሄ ባንቺ አያምርማ። ከሱ ቢመጣ ነው የሚያምረው። በዛ ላይ ደግሞ የሆነ ታይም ላይ ብትጋቡ እንኳን መጣላታችሁ ሸይጣን መሃላችሁ መግባቱ አይቀርም። ትዳር መሃል ደግሞ መኮራረፍ መጣላት ያለ ነው። በዛ ላይ ደግሞ አንቺ ጠይቀሽው ብትጋቡ ይንቀሻል። ድሮም እሷ ናት ጠይቃኝ ገፋፍታኝ እዚህ ትዳር ውስጥ ያስገባችኝ ይላል። ውዴ እስከመቼ እጠብቀዋለሁ? ከሱ ምንም ነገር እየመጣ አይደለም። በዛ ላይ ረጅም ጊዜ አብረን ቆይተናል። እስከመቼ ነው እኔ ውጪ እሱን እያገኘሁት ወደ ቤቴ የምመለሰው? በዛ ላይ ግንኙነታችን እኔና እሱ በተደጋጋሚ ውጪ መገናኘታችን አላህ የማይወደው ነገር ነው። ረጋ ብለሽ ጠብቂ፣ ትዕግስት ይኖርሽ እህቴ። አይ ግድ የለሽም። ቢያንስ እንኳን ምን እንደሚያስብ ጠይቄው ባቅ ይሻላል። ወይ እሱን ፈርቶ ሊሆን ይችላል ያልጠየቀኝ። እንዴ ለምን ይፈራሻል? ምን የሚያስፈራ ነገር አለ በፍቅራችሁ መሃል? ትፈቃቀራላችሁ፣ ትዋደዳላችሁ። ፍቅር ውስጥ ደግሞ መደባበቅ የለም። እሱ ቢፈልግ ይጠይቅሽ ነበር። ቆይሻውን ምን አድርግ እያልሽኝ ነው? ትንሽ ጊዜ ስጪው። ስልኩን ቁጭ አድርግና አብራኝ። እኔ ሰው አይደለሁም እዚህ ጋር ቁጭ ብዬ የምታይኝ? ምንድነው የምትፈልጊው? ምን ሆነሻል እንዴ? ከመጣሽ ጀምሮ ኮፍ ብለሽ ተኮፍሰሽ ቁጭ ብለሻል። አውሪኝ፣ አጫውችኝ። እምቢ። ምን ሆነሻል? የሆንሽው ነገር አለ? እኔ መገናኘታችን ራሱ አልወደድኩትም። ደግሞ ምን ተፈጠረ ልትይ ነው? መገናኘታችን ራሱ እኮ አላህ የማይወደው ነገር ነው። እስከዛሬ ድረስ እንዴት ነው ይህ ነገር ያልታወቀሽ? እኔማ ከዛሬ ነገ አንተ ራስህ ትረዳለህ ብዬ ነው። አልገባኝም። ለምንድን ነው የማይገባክ? አንድ አይነት ቋንቋ እኮ ነው እያወራን ያለ ነው። ይኸውልሽ አንድ አይነት ቋንቋ መናገር አይደለም ሰው ሳይነጋገር ይግባባል አይደል? ልክ ነሽ። እያወራሽ ያለሽው ነገር ግን ምንም ነገር አልገባኝም። ወድሻለሁ፣ ትወጀኛለሽ፣ ሁልጊዜ እንገናኛለን፣ አብረን እንጫወታለን አይደል? ዛሬ ከዛ የተለየ ምን ነገር ተፈጠረና ነው እንዲህ ኮፍ ብለሽ ተኮፍተሽ እንዲህ ቁጭ ያልሽው? የምትፈልጊው ነገር በግልጽ ንገሪኝ ልስማው። የሆንሽው ነገር ካለ ማለት። ችግሩ እኮ እሱ ነው። እኔ እናንተ ወደ ሐላል ነው እንጂ መሄድ ያለብን። እንደዚህ ቀን በቀን ማውራት መገናኘት እኮ አይደለም ያለብን። አሁንም አልገባኝም ልትለኝ ነው? አልገባኝም። አንተ ሰውዬ ያምሃል እንዴ? እኔ እያልኩ ያለሁት አግባኝ እያልኩህ ነው። ምንድነው እኔ ያልኩህ ነገር እንደዚህ ያስደነግጣል? አግባኝ ስላልኩ ነው እንደዚህ የምትሆነው? እንዳትደግሚው። ቆይ አንተ ያምሃል እንዴ? እሺ እኔ ማግባት የማትፈልግ ከሆነ ለትዳር የማትፈልገኝ ከሆነ ለምን ቀረብከኝ? ምንድነው የምትለው? ለቤተሰቦቼ፣ ጓደኞቼ፣ ለሁሉም እንደምትወደኝ እንደምንጋባ በሰርግ እንደምንጋባ እኮ ነው የነገርኳቸው። ጆሮህን ልቀቅ እያልኩ እኮ ነው። ጨዋታ ነው እንዴ? ያስከውጻልሽ ነው አንተ? ምንድን ነው ያልሽኝ? ምን ነበር ያልሽኝ? እስካሁን
እስካሁን ያልኩህን ነገር አልሰማህም? አዎ አግባኝ እያልኩ እኮ እንዳትደግሚው። ላኢላሃ ደገምሽው። እሺ የእውነት የምትወደኝ ከሆነ ለምንድን ነው የከበደ? ዝም በይ። አንቺ ያምሻል እንዴ? እና ታዲያ እኔ ጋር ምን ትሰራለህ? እሱን ማሰብ የማትችል ከሆነ አልፈልግም። ጭንቅላቴ ውስጥ የለም፣ በሀሳቤም የለም። እኔ በአሁን ሰዓት የማግባትም ገሌ የመግባት ምንም አይነት እቅድ የለኝም። በገዛ ራሴ ላይ አለቃ አልሾምም፣ ዝግጁ አይደለሁም። እሺ ማግባት የማትፈልግ ከሆነ እኔ እህትህ ነኝ። እኔ አንተ ጋር ምን ሰራለሁ? ጥርግ በያ ገደል ግባ። አንተ የራስህ ጉዳይ ነው። እሺ ስሚማ ዛሬ ለምን መጅሊሶቹን ለምን ቦታ አንቀያይራቸው? ለደንበኛም አሪፍ ይመስለኛል። አሪፍ ከለር ያለው ወደ ፊት ለፊት ቢሆን አሪፍ ይመስለኛል። አንቺን እኮ ነው ማናገረው። ወዴት ሄድሽ? ቆይ እኔ ምን ጎሎኝ ነው? እኔ ምን ጎደለኝ? እንደዛ ውሻ አድርጎ አልፈልግሽም ብሎ ካጠገቡ የሚያባርረኝ። አንቺ ምንድነው ሰሞኑን እነዚህን ቃላቶች ደጋገምሻቸው እኮ? ኮንትራት እንደወሰደ ሰው ምን ሆነሻል? የወሹን ግልጽ አድርገሽ ተናገሪ። ቆይ እኔ አግባኝ አይደል ያልኩት? የማይፈልገኝ ከሆነ ታዲያ መጀመሪያው ምን ሊያደርግ ህይወቴ ውስጥ ገባ? እንደዛ ውሻ አድርጎ ካጠገቡ የሚያባርረኝ። እኔ አስገድጀዋለሁ እንዴ አብሮኝ እንዲሆን? እሺ ሊያገባኝ ካልፈለገ ምን ፈልጎ ነው እኔን የቀረበኝ? ጭራሽ እንደዛ እኔ ላይ ይሳለቅብኛል እንዴ? ያው ታውቂያለሽ እነሱ ብዙ መስፈርቶችን ያበዛሉ። እሱ ከሚፈልገው መስፈርት ውስጥ አንዱን አላማላሽም ይሆናል። ባይሆን አንድ ሀሳብ አለኝ። በሀሳቡ የምትስማሚ ከሆነ ሀሳቤን ላካፍልሽ። ምንድነው ሀሳብሽ? አሁን ከአንቺ ጋር ስለተጣላ የሱን መስፈርት የምታሟላ ሴት ታስፈልገዋለች እና እኔ ለምን አትፈትንልሽም? ደግሞ እንዴት አድርግሽ ነው የምትፈትኝልኝ? ደሞስ አስፈላጊ ነው? እሱን ለምን በእኔ ፍቅር ምን? በአንቺ ፍቅር ምን? ተረጋጊ። ምንድነው የሚያናድድሽ? እኔ ለአንቺ ልበቀልልሽ እኮ ነው። በጣም ነው የሚገርመው። ከዚህ በፊት ከጓደኛሽ ጋር አሁን ደግሞ ካንቺ ጋር እንደዚህ ይሆናል ብዬ በጭራሽ አልጠበቅኩም ነበር። ካንቺ ጋር ፍቅር ምናምን እጀምራለሁ ብዬ በጭራሽ አልጠበቅኩም ነበር። ያው ምን ታደርገዋለህ? እድለኛ መሆኔ ነው። ከኔ ጋር በመሆንሽ እድለኛ ነኝ ብለሽ ታስቢያለሽ? አዎ በጣም። አንተን የመሰለ ሰው ከእጇ ማውጣቷ ማምለጥ በጣም ነው የሚገርመው። ምን ታደርጊዋለሽ? አያያዝ አልቻለችበትም ይሆናል፣ ፍቅር መስጠት አልቻለችበትም ይሆናል። ግን ምን ታደርጊዋለሽ? እንግዲህ እሱን ከኔ የምታየው ይሆናል። እርግጠኛ ነሽ? አያያዙን አሳይሃለሁ። ፉከራ አልመሰለም? አይደለም፣ ያጎደለችውን እኔ ሞላለሁ። እናያለን እስኪ። ለማንኛውም እናየዋለን እስኪ። ምን ነው በእኔ አትተማመንብኝም እንዴ? እሷ ያጎደለችውን ነገር እኔ ማላሟላ ይመስልሃል? እሱን እርግጠኛ መሆን አልችልም። ደግሞ እሱን የማየው ነገር ይሆናል። አክቹዋሊ ቆንጆ ነሽ፣ ባህሪሽም አሪፍ ይመስላል። ነገሮችን በሂደት ብናያቸው የተሻለ አይመስልሽም? ታያለህ፣ በይበልጥ ነው ማሳየው። እሱን ደግሞ በእርግጠኝነት ነው የምነግርህ። ወይ ደግሞ ሰዓት እየሄደብኝ ነው። በፊትም ላንተ ብዬ ነው ተቻኩዬ የወጣሁት ከቤት እና ልሂድ እያልሽ ነው? አሁን ልሂድ። ከምር ሌላ ቀን እንገናኛለን። ኦኬ እሺ። እኔ ግን ቁጭ ብለሽ ብትጫወቺ ደስ ይለኝ ነበር። መሄድ ከፈለግሽ ደግሞ ያው መብትሽ ነው።
እንዴት ነሽ? ደህና ነሽ? አለሻ? አለ። ቆየሽብኝ እኮ። ያው ታውቂያለሽ ያለውበት ነገር የሚያስቆየኝ። እንዴት ሆነልሽ? ኧረ ጥርጣሬ አለው እንዴ? ብቻ በፍቅሬ ወደቀ እንዳትዪ። እሱማ መች ይቀራል ብለሽ ነው? በዚህ ፍጥነት በፍቅርሽ ወደቀ? ምን ያጠራጥራል? ልጅቷ እኮ እኔ ነኝ። እና ታዲያ ምን እንጠብቃለን? የተባባልነውን እናድርጋ። እዴ ምን ሆነሻል? ገና ካሁኑ ምን አጣደፈን? ቀስ ብዬ ጠይቀዋለሁ። መቼስ በዚህ ፍጥነት ጋብቻ ትዳር ውስጥ እንግባ አልለውም። እንዴ እቅዳችን እሱ አልነበር? ሴት ልጅ እኮ ነኝ። አንቺ ምን ሆነሻል? ራሴን ማስገመት የለብኝም። እኔ ግን ይሄ ነገር ይቅርብን ባይ ነኝ። ለምንድን ነው የሚቀረው? መጨረሻውን አሳይሻለሁ። ውዴ ቡና ቆየብሽ አይደል? እዚህ ቤት እኮ በጣም ደንበኛ ስለሚበዛ ቶሎ አያመጡልሽም። እስቲ ይዤ ልምጣ። ኧረ ትንሽ እንጫወት። አይ መጣሁ። እሺ በቃ እሺ። ሄሎ ሰላም አለይኩም። እንዴት ነክ? ደህና ነክ? አለው። ያው የት ሆናለሁ ብለክ ነው? ያቺ የቀድሞ ጩኛ ተብዬ ጋር ነኛ። አዎ እባክህ ያው የሷ ወሬ እንደሆነ ያልቅ። ያው ቡና መጣልሻለሁ ብላ ስትወጣ አንተ ናፈከኝና ድምጽ ለመስማት ብዬ እኮ ነው። ምን እኮ ካንተ ጋር የመር ፍቅር እንደጀመርኩኝ አታውቅም እሷ። ያው እንደዚህ ጣፋጭ እንደሆነም አታውቅ። እባክህ እሷ መች ይገባታል ብለህ ነው? አንተ ደግሞ ቀልድ አይጠገብም። አዎ ቆይ እኔ የምልህ ማታ እንደዛ ስናወራ የነበረው ስልክ ቻርጅ ባይዘጋብን ኖሮ እንዳወራን ይነጋብን ነበር እንዴ? እሷማ የኔና አንተን ፍቅር ጉዴ ደውላል። ውዴ መጣሽ? ምን ሆነሻል? እየተርበተበትሽ እኮ ነው። ያው ምን ሆናለሁ? አንቺ ስለቆየሽብኝ እኮ ነው። መጸዳጃ ቤት ወዴት ነው? ስንት ጊዜ የተጠቀምሽበትን መጸዳጃ ቤት ነው ዛሬ የምትጠይቂኝ ደግሞ? ያው ጠፍቶብኝ እኮ ነው አይደለ? እሺ በቃ ሂጂ። ደርሼ መጣሁ። ሄሎ አንተ ማትረባ አረመኔ! ጭራሽ እኔን ጓደኛዬ ነኝ ፍቅር! አንተ ልክስክስ ትንሽ እንኳን አታፍርም? ከኔ ጓደኛ ጋር እነዚህ ማይረቡ እንዴት ቢደፍሩኝ ነው? ጭራሽ እሷ ማታፍርም በኔ ላይ እንደዚህ። እሺ ቆየሁብሻ። ምን ሆንሽ? ቡናችንም ቀዘቀዘብን። አይ ምንም አልሆንኩም። ምንድን ነው የሆንሽው? ምንም አልሆንኩም አልኩሽ እኮ። ታዲያ ምንድን ነው ፊትሽ ተለዋወጠ በሰከንድ ውስጥ? ምንድን ነው የሆንሽው? ምንም አልሆንኩም አልኩሽ እኮ። ታዲያ ምንድን ነው የተፈጠረው? አንቺ ግን ትንሽ እንኳን አታፍሪ? እንዴት እኔ ላይ እንዲህ ማድረግ አስቻለሽ? አንቺ
ቅድም እኔ ስመጣ ከማን ጋር እያወራሽ ነበር እንደዛ የተርበተበትሽው? ወይ ከአንዷ ጓደኛዬ ጋር ነው። እባክሽ አንዷ ጓደኛሽ ናት። ለማንኛውም ጓደኛሽ ደውላ ምን ነው የኔ ፍቅር ቻው ሳትይኝ ዘጋሹ ብላሻለች። እሺ አንቺ ግን ምን አይነት አረመኔ ሴት ነሽ? ትንሽ እንኳን አታፍሪም? እንዴት እኔ ላይ ይሄን ሁሉ ነገር ማድረግ አስቻለሽ? ለካ ለራስሽ እያመቻቸሽ ነበረ። እፈትንልሻለሁ ምናምን እያልሽ እኔን የምትዋሽኝ። አዎ ተያ ቀረብኩት፣ ለመፈተን ቀረብኩት። በቃ የምሬን ወደድኩት አይደል? ወደድሽ እና አሁን ምን ይጠበስ? ትንሽ እንኳን አታፍሪም? እኔ ፊት ቁጭ ብለሽ እንዴት ታወሪያለሽ? እንደውም ልንገርሽ፣ አንቺ ለሱ የምትመጥኝ የምትገቢ ሴት አይደለሽም። ተጋብተን አሳይሻለሁ። ሰሚኛለሽ? ርካሽ ነሽ። እሺ ርካሽ። እንደውም የመጀመሪያ ሚዜ ትሆኚኛለሽ። ተዘጋጂ። ድሮም ለተራሰው ነው የሚገባው። እሺ ደግሞ አታፍሪም? ይሄን ሁሉ ነገር እኔ ላይ አድርገሽ ቤቴ መተሽ ከኔ ጋር ቁጭ ብለሽ ስትሳሳቂ አይንሽም ማየት አልፈልግም። አንቺ ርካሽ። ሙሉ ላይ አንቺ ጥፋት ነው። ቆይ እኔ ጥፋት ምኑ ጋር ነው? እኔ ምን አደረኩኝ? እኔ አክራ እህቴ ናት፣ ጓደኛዬ ናት፣ ቤተሰቤ ናት ብዬ እሷን ማመኔ ነው የኔ ጥፋት? እንዴት ነው? ወይስ እኔ በዛ ጉዳት ላይ ሆኜ እኔ ላይ ጉዳት ትጨምራለች ብዬ ላስብ እችላለሁ? ፍቅርና ጓደኝነት ይለያያል። ቆይ እሷ የሱ ፍቅረኛ ነበረች መጀመሪያ? እንዴት ነው እኔ ይሄንን ነገር ልጠረጥር የምችለው? በዛ ላይ እኔ በዛ ሁኔታ ውስጥ ሆኜ ይሄንን እንዴት ላስብ እችላለሁ? መቼም ሰው ጉዳት ላይ ሆኖ ሌላ ጉዳት ሰው ያቀድልኛል ብሎ ያስባል እንዴ? በዛ ላይ እሷን ጥፋቱ ምን ላይ እንደሆነ ተቀልሽ ትዳሩን ይሆን አንቺን የሚፈልገው ላረጋግጥልሽ ስትል ፍቃደኛ መሆን አልነበረብሽም። የኔን እህትነት የኔን ጓደኝነት ነው በወንድምት ቀይሮ ሊያውም በሱ ይኸውልሽ የአኺራ እህትነትሽን ያጣሽው ያንን ጊዜ ልፈትንልሽ ያለች ጊዜ ነበር ያሻከርሽው። የአኺራ እህትሽንም ያጣሽው። ምን ወንድ ጠፋ? ከሱ ውጭ ወንድ የለም? ደህና ነህ? ደህና ነኝ አልሐምዱሊላህ። አለሁ እኔም አልሐምዱሊላህ። እሺ እና ተውፊቄ እስከ ዛሬ ላለን ነገር ምን ታስባለህ? ማለት እኔ አሁን ያሰብኩት ነገር አለ። እቺ ነገር ምንድነው ግን አንቺ ያሰብሽው? ያው አንተ ያሰብከውን ይሆናል እኔ ያሰብኩት። አንቺ የምታስቢውን እንዴት አድርጌ ነው እኔ ማስበው? ግን በቃ ገምት ካልሽኝ ግን የምገምተው ነገር ይኖራል። አንቺ የምታስቢውን ደግሞ ማሰብ ይከብደኛል። እኔ ግን የሆነ ነገር አለ ውስጤ። እኔ ካልሆነ እኔ ልንገርህ በቃ ሰርፕራይዝ አለሽ መሰለኝ። ልቤን አንጠለጠልሽው እኮ። እና ግን እስቲ ምንድነው ግን ያሰብሽው አንቺ? ተውፊቄ ለምን ትዳር አንመጣ? አውዚ ቢላሂ ምን ሸይጣን ረጅም። እንዳትደግሚብኝ እንዳትደግሚው። ትዳር ነው ያልሽው? አዎ ተውፊቄ ምንድነው? ዝም በይ ዝም። ምን ማለት ነው? አስደነገጥከኝ እኮ ተውፊቄ። ደንግጬ እኔ ካንቺ በላይ ደንግጫለሁ። አለመውደቄ ነው እንደምታይሽ። ምን ማለት ነው? ፌንት ልሰራው እኮ እችላለሁ። ይኸውልሽ ልንገርሽ፣ አሁን የጠራሽውን ቃል ድጋሚ እንዳትደግሚው እሺ? ማለት በቃ ዝም በይ። ይኸውልሽ እኔ አንድ ችግር አለብኝ ታውቂያለሽ? አለርጂክ አለብኝ። አለርጂክ ስልሽ ይሄ የቆዳ አለርጂክ አይደለም፣ የሳል አለርጂክ አይደለም፣ ምንም አይነት ሌላ አለርጂክ የለብኝም። አለርጂኮቼ እናንተ ናችሁ፣ እናንተ ሴቶች። ዛሬ የተገናኘንበትን 6ኛ ወራችንን እናከብራለን። አኒቨርሰሪያችን የአመት ግማሽ አኒቨርሰሪ ብለሽ ያን ነበር ያሰብኩት እኔ። የምን 6ኛው ነው? ገና 2 ወራችን አይደል እንዴ? ሶፊቅ ሌላ ቦታ ተናደመታል እንዴ? አቦ እናንተ ቀን ቁጠሯ እንዴ! እኔ ምን አገባኝ? ሃይ እንዴ! እኔ 6 ወር ነው አይመስልኝ እንዴ? በቃ እናንተ ቀን ቁጠሩ። ቆይ ግን እኔ የምለው እናንተ ቀን ከመቁጠር ውጪ እና ትዳር ምናምን ነገር ከማለት ውጪ እንዴ ሌላ ነገር አታስቡም እንዴ? እኔ ስሚኝ፣ አላገባም ትዳርም አልይዝም። ሰሚኛለሽ? በገዛ እጄ አናቴ ላይ አለቃ አልሾምም በራሴ ላይ። ትዳር አስበሽ ከሆነ የመጣሽው ጥርግ ማለት ትችያለሽ አንቺም። ኧረ እባክሽ ለዚህ ነው አይደል የፈለግሽኝ? ስሚ ትዳር ሲያምራችሁ ይቀራል ነው። አዎ ምን ትመስላለች ገልቱ ከጓደኛዋ አትማርም እንዴ? ከመጣሽ ጀምሮ ትንሰቀሰቂያለሽ። እስቲ ተረጋጊና የሆንሽውን ነገር ንገሪኝ።
ልጆት ያደረገኝ ነገር ምንም ሊገቦት አልቻለም። እርሱ እኮ ልጅ ያደረገውን ነገር ረጋ ብለሽ ንገሪኛ። ምንድነው ያደረገሽ? ቀለደብኝ፣ ተጫወተብኝ። ምንም አልገባሁትም። እርሱ በጣም ነው የተጫወተብኝ። 1 አመት ሙሉ በእኔ ህይወት እኮ ነው የተጫወተው። እሱንስ ቢሆን ተረጋግተን በተረጋጋ መንፈስ ቁጭ ብለን ብናወራ አይሻልም እንዴ? በቤተሰብ የመጣልኝን ጋብቻ እምቢ ያልኩት በሱ ምክንያት ነው። ምክንያቱም ዛሬ ነገ እንጋባለን እያለ በሱ ላይ ተስፋ አድርጌ ነው እምቢ ያልኩት። እነሱንም ሲጠይቁኝ አይ እኔ ሰው አለኝ እያልኩኝ ነው። አሁን ደግሞ በቃ ያለሽን ሰው ካላመጣሽ ብሎ አፋጠውኛል። እሺ ምን አባቴ ነው የሚሻለኝ? እሱ ደግሞ ጭራሽ በዚህ ሰዓት ምንም የጋብቻ ፍላጎት የለኝም አለኝ። 1 አመት ሙሉ በእድሜሽ የተጫወተው የኔ ልጅ ነው? አዎ የእርሶ ልጅ ነው። 1 አመት ማለት ተራ ነገር ነው። 1 አመት ሙሉ ማለት እኮ በጣም ትልቅ ነው። በዛ ላይ እኮ ችግር የለውም። በቤተሰብ የመጣልኝን ጋብቻ እምቢ ባልን ኖሮ ቤተሰብ ደግሞ አግቢ ብሎ ሲያስጨንቀኝ ሰው አለኝ ባልላቸው ኖሮ እኮ ችግር የለውም። ልጄ እኔ የምልሽን ስሚኝ። እንዴት ልስማ? እንዴት ነው ይሄንን ነገር መቀበል የምችለው? አሁን እኔ ልጄ ሲመጣ አናግረዋለሁ። ለምን እንደዛ እንዳለሽም ጠይቀዋለሁ። አንቺ ተረጋጊ እንጂ አሁን በማልቀስ የሚገኝ ነገር አለ? እስቲ አስቡት፣ ጓደኞቼ እንዳለ አግብተዋል። እኔ ደግሞ እሱ ስጠብቅ ነው እዚህ መጥቶልኛል እንዳልኩት። 1 አመት ሙሉ ቆይተን ስለ ትዳር እንደማሰብ እንደመዘጋጀት ጭራሽ አሁን ለትዳር ዝግጁ አይደለሁም እያለ ውስጤን ሰብሮታል። ኧረ እባክሽ ልጄ ተረጋጊ። ምኑን ነው የምረጋጋው? ምኑን ነው ተረጋጊ የሚሉኝ? ታዲያ ቆይ እስቲ ካልተረጋጋሽ የሆንሽውን ነገር እሱ መጥቶ ካልጠየቅ ነው በምንድን ነው ልናቅ የምንችለው? እኔ ምንም መረጋጋት አልችልም። እርሶ የሆነ ነገር ያድርጉ። አይ እንግዲህ እዛው አልረጋጋም። በዛው ነፍርቂያ ታዲያ እንዴ አንቺ እንባብዙ ስትል ትንሽ አታፍርም? አንቺ ራስሽ ትንሽ አታፍሪ? በአንተ ምክንያት መሆኑ እንዴት ነው ያልገባህ? ቆይ ምን ሰራልሽ? ምን ትሆኚ እዚህ ቤት የመጣሽ? እንዴት ነው የማልመጣው? 1 አመት ሙሉ እኮ ነው ህይወቴን ያበላሸው። ምንም ሊታይ አልቻለም እንዴ? ምን ያሳፍረኛል? 1 አመት አንቺ ብርቅ ነው እንዴ? ላንተ ተራ ነገር ነው አይደለ? ግን እንደዛ ቤተሰቦች አረጋሽ ተከስበይ ዝም በል እንዴ ሀገር ይያዝልኝ ምናምን አልሽ እኮ። እንዴት አልልም? ቤተሰቦቼ ፊት ለፊት እኮ ነው ያዋረድከኝ። ስሚኛለሽ፣ እዚህ መተሽ መነፍረቀሽ ምንም የሚፈይደው ነገር የለም። ማንም ደግሞ አስገድዶ አግባት የሚለኝ ሰው ካለ እናያለን። እስኪ እሺ፣ እዚህ መምጣትሽን ነው ማፈር አለ ብቻ ነው የታረደሽ። የእጅህን ማግኘትህ እንኳን አይቀርም። እንደዚህ እንኳን ስትትምሽ እናያለና እጄን ሳገኝ እናያለን። ልንገርሽ፣ አልፈልግሽም። አለቀ። ስሚ፣ እንደውም ትንሽ አታፍሪ? ስትመጪውልሽ ልንገርሽ፣ በዚህ ነፍራቃነትሽ ሶፍት ይዘሽ መምጣት ነበረብሽ። ሰፈር ነው ስሜ ጥሩ አይደለም አስለቃሹ ምናምን እያሉኝ ነው። አየሽ፣ ደግሞ ባሸናይተው ሌላ ስም እንዳይሰጡኝ። እቺ ትረጊው ለዛ ምንድነው ነፍራቃ? ማዘር ምን ልትሆኚ? ማዘር እንዴ አንቺ ያውሻል እንዴ? አቤት፣ አልቅሰሽ ወጣልሽ? አሁን መነጋገር የፈለግሽው? ምን ይወጣልኛል ማዘር? ልጆት ይኸው አሁን መጥቶ ጭራሽ ሶፍት ወርውሮብኝ እኮ ነው ሄደ። ታዲያ እኔ ምን ላድርግ? እድልሽ ነው። ተከትለሽው አትሄጂም ነበር? ጭራሽ የዚህ ልጅ መከራ መቼ እንደሚያልቅ ብቻ አላውቅም። እኔ የምለው ግን አክስቴ፣ ለምንድን ነው ግን ይሄን ነገር ተፈጻሚ ማታደርሺው? ለምንድን ነው የቤተሰቦቼን ሀብት ግን ማትጠቂ? ይሄን ነገር እኮ ከዚህም በፊት ተነጋግረናል። ከአንድም 2-3 ጊዜ አግባና ሀብት ንብረቱን ሁሉ አደርግልሃለሁ እሰጥሃለሁ ብዬ ሄለ እንዴ? አግባ። እሺ ምን ይሄ ነው ማገባው? ንገረኝ። ይሄው ሀብትና ንብረት አለ። ይሄ ማን ነው? በኔ አይደለም ያለው እንዴ? ጓደኞቼ ተመልከቻቸው። የራሳቸው ቤት መኪና አላቸው፣ የራሳቸው ቤት አላቸው። ያንን ከያዙ በኋላ ነው የገቡት። አንተ ደግሞ የእናትና አባትህ ሀብትና ንብረት አለ። ጓደኞችህም ቢሆን መኪና የያዙት
በራሳቸው ሀብትና ንብረት አይደለም። ስማኝ እንጂ ልጅ እኔ ወላጆቼ ሞተዋል አይደል? በቃ እነሱ ሞተዋል። ምን አለበት አክስቴ ያለውን ሀብት ንብረት ሰተሽኝ ምን አለ ራሴን ባስተዳድር በራሴ ባደርገው ምን አለበት? የዛኔ ወደ ትዳር ገባለሁ። የግድ ጭንቅላቴ አይሰራም አላስተዳድርም በስነ ስርዓት ቤት መምራት አልችልም ማለት ነው እኔ ካላገባው? አዎ ሞተዋል፣ አላህ ይርሐማቸው። ግን ቃላቸው አልሞተም። ቃላቸውን ቢና አሳልፈሽ ሀብት ንብረቱን ትዳር ሳልይዝ ስጪኝ የምትለኝ ከሆነ ከዚህም በፊት ነግሬያለሁ አልሰጥም ብያለሁ። ተይ አክስቴ ተይ፣ ግን ለምንሽ ተይ። ምንም አትለምነኝ እና ትዳር ካልያዝኩኝ ምንም ነገር እንዳትጠይቀኝ ነው እያልሽኝ ያለሽው? አዎ እኔ ቃላቸውን መብላት ስለማልፈልግ ትዳር ካልያዝክ ምንም አይነት ነገር እንዳትጠይቀኝ። እሺ ማንን ነው ማገባው? ማንን ነው ማገባው? በሞላ ሴት እየመጡ የሚያለቅሱት ሴቶች። ኧረ እባክሽ እየመጡ አለቀሱ አይደል? ሴትማ ሞልቷል በየመንገዱ ሴት በየመንገዱ ሞልቷል። ምን አለ አንተም አንድ የምትሆንህን አግብተህ ይዘህ መተህ ለእናትና ለአባት ዱዓ ብናደርግ እኔንስ ብታስደስተኝ የሙት አደራዬን ብወጣ ምን አለበት? እናንተን አስደስታለሁ ብዬ እኔ ገደል ልግባ? ትዳር መያዝ ገደል መግባት ነው እንዴ? ቀርበሽ ስታወሪያቸው እነሱ ሌላ ናቸው። ቴክኖሎጂ ወስዷቸዋል። እነሱ ፍቅራቸው ከሞባይላቸው ጋር ነው፣ ከቲክቶካቸው ጋር ነው፣ ከኢንስታግራማቸው ጋር ነው። ምን ማለት ነው? እሷ እዚህ ቤቴ ብትመጣ ፍቅሯን ይዛ አይደለም የምትመጣው፣ በድኗ ነው የሚመጣው። እንደዚህ አይነት ሴት ነው ማገባው? ትዳር ብዬ የምገባው እንደዚህ አይነት ሴት ባለበት ጊዜ ነው ወይ? እኔ ደግሞ ቃሌን መብላት አልፈልግም። ትዳርህን ማትይዝ ከሆነ ከዚህ በኋላ ይሄን ሐሳብም ሆነ ጥያቄ እንዳታነሳብኝ። አልሰጥም ብያለሁ፣ አልሰጥም በፍጹም። እኔ ቃላቸውን አታስበላኝ። አልሰጥም ብያለሁ፣ አልሰጥም። እነሱ ባዩኝ እኮ አላህ ያየኛል እንዴ? ምን ነው አንተ ዓለም ላይ በሞላ ሴት በዚህ ሁሉ ሴት ውስጥ አንድ ለኔ የምትሆን የትዳር ሴት የለችም ብለህ ስታወራ ትንሽ እንኳን አታፍርም እንዴ? እሺ ማን ነው ወጣ ያለቀሰው? ሁሉም እንዴ እዚህ ቤት መጥተው? አዎ ሁሉም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሰይ እንዴ ምን ነው ተመልሰ መጣ? ያልሽኝ ነገር ሳስብበት ነበር እኮ። ምን አሰብክበት ንገረኛ። በቃ ያልሽው ነገር ጠቅላላ ምንም ስተት እንደሌለበት አንቺ ትክክል እንደሆንሽ ይሄን ነገር የምታደርጊው ይሄን ነገር የምትይው ለኔ አስበሽ እኔ ባክኜ እንዳልቀር እኔ የትም ወድቄ እንዳልቀር አስበሽ እንደሆነ ይገባኛል። እውነትህን ነው ልጄ? አዎ። እሰይ አልሐምዱሊላህ። እንዴ አክስቴ ምን ነው? ምንድን ነው እንዴ? አረ ጎረቤት እንዳይሰማ ሰርግ አደረግሽው እኮ። እንዴ ታዲያ ከዚህ በላይ ሰርግ አለ እንዴ? ጋብቻ ተስማምቻለሁ አገባለሁ ማለት ራሱ ደስታ አይደል እንዴ? እኮ አገባለሁ ነው ያልኩት እንጂ እኮ ገና ሚስት አገኘሁ ብዬ እኮ እኮ አልመጣሁም ሚስት። እሱንስ ቢሆን እንዴ ስንት ጊዜ አላገባም ብለህ ስትጨቃጨቀኝ የቆየኸውን ነገር አሁን አገባለሁ ስትል እልል ማለቴ ምንድነው ኃጢያቱ? አይደለም ምንም በቃ እኔ አሁን አማራጭ የለኝም። በቃ አንቺንም ማስደሰት ፈልጋለሁ። የወላጆቼንም ቃል መጠበቅ ፈልጋለሁ። በቃ ስለዚህ ማግባት ወስኛለሁ። እንኳን ወሰንክ። ዋናው ትልቁ ነገር መወሰንህ ነው እንዴ። ታዲያ አንተ ውሳኔ ላይ ደርሻለሁ አገባለሁ ብለህ ስላልከኝ አክስቴ ደገምሽው እኮ። ኧረ ጎረቤት እንዳይሰማሽ ይስማኛ። አክስቴ ደግሞ እኮ ያንቺ ነገር ግን ይኸውልሽ እኔ አሁን ሐሳቤን ቀይሬያለሁ ማግባት ፈልጋለሁ አልኩኝ። ገና ትልቁ ፈተና ገና አልጀመረም። አንተ ደግሞ አንተ ለማግባት ተስማማ እንጂ ደግሞ ሴቱ ይጠፋል እንዴ? ኃይል በልበል። አሁን እኔ ደስ ብሎኛል። ምን ችግር አለ ደግሞ? አክስቴ ደገምሽው። ደስታ ነው በእናትህ። አንቺ ጎረቤት ይመጣል እንዴ? ይምጣ። እሺ አለኝ። ተስማማ። ሊያገባ ነው ላሉ እኮ ሊያገባ ነው ብለሽ በኋላ ደግሞ ካልተሳካስ እንዴ? ለምንድን ነው የማይሳካው? እኔ አክስት እያለሁ ጥሬ ግሬም ቢሆን አመጣልሃለሁ እንጂ። አክስቴ ትልቁ ችግር አልገባሽም? አሁን ያለው ትልቁ ችግር ምንድን ነው? እሱ ደግሞ ሌላ ችግር አለ እንዴ? አዎ ምንድን ነው እኮ ንገረኛ። አዎ አግባኝ እያልኩ እኮ እንዳትደግሚው። ላኢላሃ ደገምሽው። እሺ የእውነት የምትወደኝ ከሆነ ለምንድን ነው የከበደ? ዝም በይ ዝም በይ። አንቺ አምሻል እንዴ? እና
ታዲያ እኔ ጋር ምን ትሰራለህ? እሱን ማሰብ የማትችል ከሆነ አልፈልግም። ጭንቅላቴ ውስጥ የለም፣ በሀሳቤም የለም። እኔ በአሁን ሰዓት የማግባትም ገሌ የመግባት ምንም አይነት እቅድ የለኝም። በገዛ ራሴ ላይ አለቃ አልሾምም፣ ዝግጁ አይደለሁም። እሺ ማግባት የማትፈልግ ከሆነ እኔ እህትህ ነኝ። እኔ አንተ ጋር ምን እሰራለሁ? ጥርግ በይ፣ ገደል ግባ። አንተ የራስህ ጉዳይ ነው። እሺ አሁን የጠራሽውን ቃል ድጋሚ እንዳትደግሚው እሺ? ማለት በቃ ዝም በይ። ይኸውልሽ እኔ አንድ ችግር አለብኝ ታውቂያለሽ? አለርጂክ አለብኝ። አለርጂክ ስልሽ ይሄ የቆዳ አለርጂክ አይደለም፣ የሳል አለርጂክ አይደለም፣ ምንም አይነት ሌላ አለርጂክ የለብኝም። አለርጂኮቼ እናንተ ናችሁ፣ እናንተ ሴቶች። ፈተናው ምን እንደሆነ ታውቂያለሽ? ባውቀው ምን አስጠይቀኝ ንገረኝ እያልኩ ካደለ እንዴ? ዘመቻ ሚስት ፍለጋ። ያው እንግዲህ ትዘምትና ፈለግ አድርገህ ይዘው ትመጣለህ። ከዚህ በኋላ ማባከናት አንድ ደቂቃ የለችኝም አክስቴ። ዘመቻ ሚስት ፍለጋ ሄጃለሁ። እሰይ ደስ ብሎኛል። አንቺም ዱአ አድርጊልኝ። ኧረ ዱአ አደርጋለሁ። ከፈለግሽ ብቻሽን ሆነሽ እንደፈለግሽ ቀውጭ። ኧረ ችግር የለውም። እሰይ የጠፋ ሰው ወይዬ እንዴት ነህ? አልሐምዱሊላህ ደህና ነኝ። ዛሬ ምን እግር ጣለ? ይህች ልጅ ያ ሁሉ በደል በድያት ዛሬም የኔ ፍቅር አልወጣላትም ማለት ነው እንዴ? ያው አንቺን ፈልጌ ነው የመጣሁት። እውነት? አዎ። ምን ነው በሰላም ፈለከኝ? አረ በሰላም ነው። ይኸውልሽ ያ ሁሉ ነገር በድዬሽ፣ ያ ሁሉ ነገር አስቀይሜሽ፣ አንቺ ግን ዛሬም በፈገግታ ተቀበልሽኝ አይደል? እውነት ነው። ምን አይነት ምርጥ ሰው እኮ እንደሆንሽ። ይኸውልሽ መጀመሪያም እኮ ያቺ የጎን ውጋት የሆነች ጓደኛሽ እኮ ነች መሀል ገብታ እሷ እኮ ነች አጉል የተፈታተነች አይደል? አዎ። እሷ ራሱ ምን አይነት ሰው ናት እባክህ? ኧረ ማትረባ ክፉ ይገልጻታል። እቺ የሰው ግማሽ የሰው ሩብ። እውነት አንተ ደግሞ ሙሉ ሰው እኮ ነህ፣ ሙሉ ሰው። ይልቅ ይኸውልሽ አሁን ወደ ቁም ነገሩ ስገባ እኔ ተለውጫለሁ አውቃለሁ። ያን ሁሉ ነገር እንዳስቀየምኩሽ እንደበደልኩሽ አውቃለሁ። ቢሆንም ግን ዛሬ ድፍረቱን አግኝቼ አንቺ ጋር የመጣሁት የምር ይቅር ብለሽኝ ላገባሽ ስለፈለኩኝ ነው የመጣሁት። ልታገባኝ? አዎ። አንተ እኮ ማይሞት ፍቅር ነው ያለው ውስጥ እኮ። ባንቺ እኮ አልጨከንም። እውነት ነው። እኔ ራሱ እኮ ዛሬ ነገ ትመጣለህ ብዬ ቁጭ ብዬ አንተን ስጠባበቃል ነበር። እስቲ ደግሞ ደስ አለሽ አይደል? አዎ ላገባሽ ፈልጋለሁ። እውነት በጣም ደስ ብሎኛል። በቃ ስለዚህ ለምን ጊዜ እንፈጃለን? ዛሬው አሁኑኑ ከፈለግሽ ሸሪዓ ፍርድ ቤት ከፈለግሽ ሽማግሌ አሁኑኑ ልኬ ኒካ ማሰር እንችላለን። ዛሬውኑ እንሰራ፣ ዛሬውኑ እንጋባ። ለምን ጊዜ እናባክናለን? አሁኑኑ። አዎ እኔ ጎንጆ ትሰማኛለህ? ያው ይሄ ይታያል። ምንድነው አግባሽ ባልኩኝ በጥፊ ልትመችኝ? አግብቻለሁ። እሺ ባለ ትዳር ነኝ። ይታያል አይደል? ይሄ ወንድ እንኳን ከምድር ላይ ቢጠፋ እንዳንተ አይነቱን ቆሜ አልጠብቅም። በጭራሽ አንቺ ከኔ ውጪ ሌላ ሰው ታገቢያለሽ ብዬ በጭራሽ አላምንም። ያንተ አሻንጉሊት አይደለም ታዲያ እንዴት አገባለሁ? እኔ ያንተ እየቀለድኩ ነው በይኝ። አንተ አታፍርም እንዴ? አይነን በጨዋጥ ደግሞ በሬ ላይ መተቆመኔን ታወራኛለህ? ዛሬ ተጸጽቼ ጥፋቴ ገብቶኝ መጥቼ ይቅርታ ብጠይቅሽ ትንሽ እንኳን አታስብም? ያ ሁሉ በደል አድርሰህብኝ ድጋሜ እኔ ፊት ቆመህ ታወራኛለህ? ትሰማኛለህ? ሌላ ውርደት ሳይከተል ጥፋ። አንተ እንደውም ልንገርሽ አላገባሽም። ኧረ እባክህ አትፈልገኝም እና እኔ ነኝ የምፈልግህ። መጀመሪያም ዝም ብዬ ልፈትንሽ ነበር የመጣሁት። አዎ ሞልቷል። ሲያምርሽ ይቀራል። ስሚኝ እኔ እንደውም
ላገባሽ አይደለም የመጣሁት እኔ ድንገት ያስገደደ የያዘ ይዞኝ ነው አሉ ሞልቷል እኮ ያለቀሱ ይለምኑ አዎ ለነገሩ ይኖራሉ ስንቶቹ ያንተ መጫወቻ አይደሉ እንዴ ምን ትመስላለች አልቅሺ አሁንም ያንተ መጫወቻ ነው እኔ ማልቀስ እኮ ፎርሙላሽ ነው ፎርሙላ ሰሚኛለሽ በማህበር ተደራጅታችሁ ለምን አታለቅሱም አልፈልግም አላገባሽም ሲያምርሽ ይቀራታል እሺ ሰሚ እንባሽን ለምን እንዲያታንጠባጥቢ ለምን እንደፈለግሽ ለምን አትወኝም ይኸውልሽ ሲያምርሽ ይቀራል አንቺ ነው ያገባ በአክሮባት ገደል ገባ እንዴ ስንት ሴት በሞላበት ለምኜ ላግባብ አልኩኝ አላገባሽም ወቂው ትለምኝኛለሽ ነገር አቤት ለኔሽ ነጃት ደሞ ምን ፈለክ ምን እፈልጋለሁ ያው አንቺን ፍለጋ ነው የመጣሁት ደሞ ምን ቀረ ምን ያው ቤትሽን ለማግኘት ራሱ በጣም ብዙ መከራ አይቼ ነው የመጣሁት አንቺን ፍለጋ ነው አዎ ትንሽ እንኳን አታፍርም አይንም በጨዋት በመጣ አሁንም ወይኔ ይሄ ጨው ዛሬ ምንድነው አለቅም ያለኝ እኔ በድይሻለሁ እኔ ልጅ እንጋባ ስለ እኔ አሁን ልጅ መውለድም የማግባትም እቅድ የለኝም አላልከኝም አንቺ አሁን የምናገረው ነገር ትይጅብኛለሽ እኔ ምን ቀልባለኝ ብለሽ ነው እኔ እኮ ያኔ የተናገርኩት ነገር አላስታውስም ግን ቢሆንም ማለት ነው አሁን መውለድ እንችላለን አሁን ረፍዷል ማለት አሁን እኔ ኒካ አስር ያለው ባሌን ሳልጠራብህ ቶሎ በልና ሂድል ከዚህ ነግሬ ያለው እኔ እዚህ ቦታ እንዳላይ ምንድነው አንተ ላይ የሚያንከባለለ አንተ ነህ እንዴ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ነው ማሻአላህ እንዴት ነው ያማረብሽ ሽክራን አላህ ኸይን ያውጣሽ ከክፉ ሁሉ ይጠብቅሽ ይሄ የምቀኛ ሸረኛውን አይኑን ሁሉ አላህ ያዝልሽ አሜን ዛሬ ምን ነገር ጥሎክ ነው ያልፈለኩሽ ቦታ አለ እንዴ የድሮ ቤታችሁ ሄድኩኝ ቤቱን ሸጠው ሌላ ቦታ ቀይረዋል አሉኝ ምን ነው በሰላም ነው የፈለከኝ ዋው ግን ከዛ የጎረቤት ሰው እኮ ነው በጣም ፈልጋቸው ነው አዎ እስቲ ብሎ አሳዩኝና ቤታችሁን በመከራ ፈልጌ ያገኘው አዎ ሰንበት መጣል እኮ ያንን ቤት ከቀየር ማሻአላህ ደግሞ በጣም አምሮብሻል ይሆንሻል በቃ የምፈልገው ቁመና የምፈልገው ነገር ላይ ነው ያለሽ ኧረ ተው አትቀልድ አልহামዱሊላህ አይን ያውጣሽ አሚን አሚን የፈለኩሽ በሰላም ነው ናግባ ቆይ ኧረ እዚሁ ሁኝ እዚሁ ቁርጥ የለውም እንዴ ምን ቁርጥ ነው ችግር አለ እንዴ መረዳክ ነገር አለ አዎ መስጂ ነገር አለ ምንድነው ከዛ ሁሉ ጊዜ ዛሬ ምን ነገር ጥሎክ ነው ግን ይኸውልሽ ከዚህ በፊት በጣም ብዙ ነገር እንዳስቀየምኩሽ አውቃለሁ ምንድነው ችግር አለ እንዴ ምን አለ አመት አላወራ ምን አለ ብታስጨርሽ ችግር የለውም ነገር አንቺ ጉዳይ ነው እንዴ ሲያሮጥ ያመጣኝ በጣም ብዙ ጊዜ ፈለኩሽ ላገኝሽ አልቻልኩም ያው የሰራውት መጥፎ ነገር ሁሌ ይጸጽተኛል መቼ አግኝቼ ይቅርታ እንደምጠይቅሽ መቼ ያን ነገር እንደምከስሽ እያሰብኩኝ ቤትሽን አፈላልጌ ዛሬ መጣው በቃ ስላለፈው ነገር ይቅር በይኝና አፉ በይኝ አልহামዱሊላህ እኔ ከዛ ሁሉ ነገር አልፌ ዛሬ እንደርሻለሁ ለሱም አልহামዱሊላህ አላህ ምስጋና ይገባው እና እኔ ይቅር ብዬሃለሁ እሱ ብቻ አይደለም አሁን እኔ አፉታሽን ብቻ ሳይሆን የምፈልገው ልክስሽ ይፈልጋል አሁን ላገባሽ እኮ ነው አንተ ዛሬ መቀለድ አልተወክም ማለት ነው እንደለመደብ ቀልድ አልተወክም አይደል ይቀለድኩ አይደለም ይቀለድኩኝ አይደለም ከልቤ ነው
አውቃለሁ አንቺ ዛሬም በዛ ማንነቴ ነው አይደለም የምታስቢኝ፣ ግን ተቀይሬያለሁ። የምር ላገባሽ ነው የመጣሁት። ልታገቢ ነው የምፈልገው። ከምር ነው? አዎ ከምሬ ነው። ምንድነው? ሰላምታ አይቀርም? ምንም ሰላምታ የሚባል ነገር የለም። ለምን ነው የምታስጠልኝ? ቤቴ እንኳን ማረፍ አልችልም እንዴ? ይሄን ያክል ነው የተለቸኩ ማለት? መሰልቸት አለ መሰልቸት እኮ አይደለም፣ በቃ በግልጽ ተነጋገርን አይደለም? ይሄን ያክል ምን በድዬክ ነው? ለምንድን ነው እንደዚህ የምትሆነው? እኔ እኮ ያለ አንተ መኖር አልችልም። ዝም በይ። ይሄ አማርኛ ፊልም መስል እዚህ አትተርተሪብኝ። እዚህ እየመጣሽ እንደዚህ በተመላለስሽ ቁጥር የባሰ እየጠላሁሽ ነው የምትመጪው። ገባሽ? ይኸውልህ እኔ አንተን ብዬ ብዙ ነገር ይናጥቻለሁ። ጓደኛዬን አንተንም ካጣውኝ ራሴንም አጣለሁ። ለምንድን ነው ማትረዳኝ? እኔ ካለ አንተ መኖር አልችልም። ተረዳኝ እባክህ። አማርኛ ፊልም የምትሰሪ እኮ ነው የምትመስዪው። ታውቂያለሽ? ፍቅሩን እንዲህ ስትተረተሪው ምናምን። እኔ እየቀለድኩ አይደለም። ለምንድን ነው ማትረዳኝ? ምንም እረዳሽ ነገር የለም ከዚህ በላይ። አልፈልግሽም፣ አላገባሽም። አለቀ በቃ። ለምንድን ነው ከኔ ምን አጣህ? እስቲ ምን መስፈርት አጣ? ትሰሚኛለሽ? እኔን ለማግባት ምንድን ነው የሚያስፈልገው? ምን ጎደለብኝ? በቃ አልፈልግም። እኔ ማንንም አንቺን አይደለም ማንንም ማግባት አልፈልግም። ጋብቻ የሚባል ነገር ለኔ አለርጂክ ነው። ለኔ ታውቂያለሽ? ያሳክከኛል አልኳችሁ። ለምን ረባሰሙ? ማግባት አልፈልግም። አዎ ነው። አዎ የመጨረሻ ውሳኔ ይሄ ነው? የመጀመሪያም ውሳኔ ይሄው ነው። ማግባት አልፈልግም። ይታይሃል? ምንድነው እሱ? ይታይሃል እንዴ? በረኪና አልደፊብኝ። ይኸውልህ ከእንግዲህ አታየኝም። በዚህ ተሰናበተኝ። ከእንግዲህ እኔ አንተን እየመጣሁ አላስቸግርህም። ከእንግዲህ ድጋሚ አልመጣም። ድጋሚ ደግሞ አይኔን አታየኝም። ማስታወቂያ መስራት ጀምርሽ እንዴ? እኔ እየቀለድኩ አይደለም። ስሚ፣ አንድ ቀን ይቆጭሃል። ግዴለሽም። አንድ ቀን ይቆጭሃል። እባክሽ መሞት ከፈለግሽ ይኸውልሽ የሚሞት ሰው እያሳየ አይደለም ሞት አለ የሚለው። እሺ ገባሽ? መሞት ከፈለግሽ ደብቅ ብለሽ ተደብቀሽ ሰው እንዳያይሽ። ግን የናህን ምን በድዬክ ነው? ግድ የለም መሞት ፈልገሽ አይደል? ደብቅ ብለሽ ሙጪ። እሺ ደፋር በጣም እኮ ወደዋለሁ። እኔ እኮ እሱንም አጥቼ ጓደኛዬንም አጣኋት። ጓደኛዬን በሱ ምክንያት እሱንም ባልታወቀ ምክንያት። ይኸውልሽ ትሰሚኛለሽ? እሱን ያጣሽው
ያላህ ፍቃድ ስለሆነ ነው። በቃ አላህ ላንቺ አላለውም አጣሹ። እሷን ያጣሻት ግን በራስሽ ጥፋት ነው። ግን እኮ አሁንም ወደዋለሁ። በጣም ነው የምወደው። ከሱ ውጪ ምንም ማንም አይታየኝም። እኔ እንጃ በቃ አይምሮዬ ውስጥ የሚመጣው አሁንም እንኳን የመጨረሻው ምርጫዬ ሞት ብቻ ነው። ምንድነው ሐሳብሽ? ምንድነው አላማሽ? ቆይ አንቺ ወይ ከሱ በፊት ስትኖሪ አልነበረ? ስትኖሪ ነበር አይደለ? ከሱ በኋላም ትኖሪያለሽ። ምን ማለት ነው ሞት ብቻ ነው ማለት? ለኔ ምንም አልታየኝም። በቃ ምንም ሊታየኝም አይችልም ከእንግዲህ። ይኸውልሽ መጀመሪያውም አላህ ላንቺ አላለውም እሱን ሰውዬ ታውቂያለሽ አይደለ? አስበሽዋል? በዚህ ሁኔታ ሞተሽ ቢሆን ኖሮ ከቀብር በኋላ ምን አይነት ቅጣት እንደሚጠብቅሽ ታውቂያለሽ? ግን እስኪ ንገሪ። ማረፊያሽን ጀሃነም ማድረግ ነው ወይ የምትፈልጊው? ይኸውልሽ ከሱ በፊትም ህይወትሽን ትኖሪ ነበር፣ ከሱ በኋላ መኖርሽን ትቀጥያለሽ። ይገባሻል? እኔ እኮ ሳምንት ሙሉ እዚህ ጋር ካንቺ ጋር ስንከራተት የቀረሁት ስራ ሳይኖረኝ ቀርቶ አይደለም፣ ያንቺ ነገር ስለሚያሳስበኝ ነው። ለኔም አስቢልኝ እንጂ ታዩሽ። የኔ ነገር ይቀር። ለምንድን ነው ለራስሽ ማታስቢው? እምትኖሪው እኮ ለራስሽ ነው እንጂ ለኔ አይደለም። ይገባሻል? ወይም ለሱ አይደለም። መኖር ላንቺ ምንድነው? መኖር የምትወጂውን ሰው ማጣት ነው? የምትወጂ ሰው ራስሽን አጥፊ፣ አልፈልግሽም፣ ራስሽን አጥፍተሽ አሳይኝ ካለሽ እንዴት ነው የምትኖሪው? መኖር እንደዛ ከሆነ ለምንድን ነው እስካሁን የቆየሁት? ጭራሽ እስቲ ራስሽን አጥፍተሽ አሳይኝ ላለሽ ሰው ነው እንደዚህ የምትንሰቀሰቂው? ደሞ እኮ ሙቺ ነው ያለኝ። ሙቺ ራስሽን አጥፊ ነው ያለኝ። ታዲያ እንደዚህ አይነት ሰው እንዴት ነው ላንቺ ህይወት ጠቃሚ ሊሆን የሚችለው? ለምንድን ነው በዚህ እንኳን ልትረጂ ማትሞክሪው? እንደዚህ አይነት ሰው ዛሬ የማይጠቅምሽም ወደፊት የማይጠቅምሽም። ምን ሆነሻል? ምንም አማራጭ አልነበረ። እንደዚህ አይነት ሰው ነው የቤትሽ አውራና የልጆችሽ አባት ለማድረግ ያቀርሽው? ምን እያሰብሽ ነው? በጣም እኮ ነው የምወደው። አሁንም ድረስ እሱ ፍቅር አልወጣልኝም። ካለሱ እኮ መኖር የምችል አይመስለኝም። አረ በጣም ተወጁ ነበር አይደለ? ቆይ ከዚህ በፊት ሌላ ግንኙነት ነበረው አይደለ? ከሷ ነጥቀሽ ለራስሽ ለማድረግ ስትሞክሪ ህይወት የሚሰምርልሽ መስሎሽ ነበር? ደሞ እስኪ ንገሪ። አጣልተሽ የወሰድሻት ልጅ ምን ሆነች? ምንም አልሆነች። ቤቷን መስርታ ትዳሯን መስርታ ህይወቷን ቀጥለጥ አድርጋ እየኖረች ነው። ታዲያ ለምንድን ነው አንቺ ያቃተሽ? እስኪ ንገሪ። ይኸውልሽ ጓደኛዬ ለሱ የሚገባው አንቺ ጠንካራ ሆነሽና በሁለት እግርሽ ቆመሽ ማሳየት ነው። ያንን ደግሞ ማድረግ ትችያለሽ። ሰማሽኝ አይደል? ከዚህ በኋላ ምንም አይነት እንባና ለቅሶ አልፈልግም። ከሁሉ በላይ ደግሞ ኢስቲግፋር አድርጊ። ጌታሽን ምህረት ለምኝ። አላህ በቁርአኑ ምን ብሎናል መሰለሽ? አንድን ነገር አብዝታችሁ ትፈልጉታላችሁ ለእናንተ መጥፎ ሆኖ ሳለ፣ አንድን ነገር ደግሞ አብዝታችሁ ትጠሉታላችሁ ለእናንተ ኸይር ሆኖ ሳለ። አላህ ላንቺ ኸይር አላረገውም። አላህ ላንቺ አልወደደውም፣ አልፈቀደውም። ስለዚህ ከጎንሽ አርቆልሻል። ስለዚህ አላህ ላንቺ የተሻለውን አዘጋጅቶልሻል። የተሻለው እስኪመጣ ደግሞ ዱዓ እያረግሽ ጠብቂ። ተስማምተናል አይደል? አይዞሽ፣ ጠንካራ ሁኚ። ትሰማኛለህ? የዛኔ አደባባይ ላይ እኔ አንተን አጥቼ መኖር አልችልም፣ እኔ አንተን ካጣውኝ ሞታለሁ መኖር አልችልም ብዬ እየነገርኩ እንደዛ አደባባይ ላይ ከሞትሽ ሞት እንደፈለግሽኝ የራስሽ ጉዳይ ብላኝ የዛኔ ጥለኸኝ የሄድከው ሰውዬ ዛሬ ምን ተገኝቶ ነው? የዛኔ እኮ እኔ ሞቻለሁኝ። ዛሬ ከሞት ነው የዳንኩት። ሞቻለሁኝ እኮ። የሞተ ሰው እንዴት ነው የምትፈልገው ታዲያ? እንዴት ብለን የሞተ ሰው የምትፈልገው ፍለጋ የምትመጣው? ትንሽም አታፍርም እንዴ? ያ ሁሉ ጥፋቴ ስለገባኝ እኮ ነው ዛሬ ልካስሽ ላግባሽ ብዬ የመጣሁት እኮ ያ ሁሉ ጥፋቴ ነው። ጥፋት ነው አውቃለሁ፣ አጥፍቻለሁ። ሰማኛለህ? ዛሬ አላህ አድኖኛል፣ አልহামዱሊላህ። የዛኔ አንድን እህት አላህ አምጥቶልኛል። እሷን ሰብ ምክንያት አድርጎልኝ እኔ ድኛለሁ፣ ከቁስሌ አገግሜያለሁኝ፣ ድኛለሁኝ። አሁንም ድጋሚ ልታቆስልኝ የመጣው አንተ ሰውዬ ትንሽ ማታፍርም እንዴ? ምን አይነት ማፈሪያ ሰው ነህ? ስማኝ፣ ሰማኛለህ? ዓለም ላይ ወንድ ጠፋ ቢባል እንኳን እኔ አንተን አላገባህም፣ አልፈልግም። አሁን ከደጃቤ ሄድልኝ፣ አልፈልግም። በቃ ወሰኝ፣ ተንጫጫሽ። በቃ ይሄው ነው ውሳኔሽ። ሰማኝ፣ ብታገቢ ነው የሚሻልሽ። የዋህ አልነበርሽም እንዴ አንቺ? ሞኝ ገራገር አልነበርሽም እንዴ? ምንድነው እንደዚህ ክፉ ጨካኝ ያደረገሽ ግን? ይኸውልህ እኔ አልহামዱሊላህ
ወደ ራሴ ተመልሻለሁ። አላህ ደግሞ ሁለተኛ እድል ከዛ ሁሉ መከራ ሁለተኛ እድል ሰጥቶኛል። አልহামዱሊላህ። አሁን ግን ያለፈውን ጥፋቴን እያሰብኩኝ እንዲጸጸት መጸጸትም አልፈልግም። እና ታገቢኝም አሁን አልፈልግም። ስማኝ የዛን ያሳለፍኩት ካንተ ጋር እያንዳንዱ ያሳለፍኳት ጊዜያቶች ሁሉ ይጸጽተኛል፣ ይቆጨኛል። ምንም ይቆጨኝ ነገር የለም። እኔን አለማግባትሽ ይቆጨኛል። ከዛ መንገድ ተመልሻለሁ። አልহামዱሊላህ። እኔ አላህ መንገድ ወደ አላህ መንገድ ብንበራ ይሻለኛል። አንተ ምንም አታረግልኝ። አላህ ለኔ ያለው ነገር የትም አይሄድም። አላህ ለኔ ያሰበው የትም አይሄድም። ስለዚህ እኔ አንተን አልፈልግም። ሂድልኝ። አልፈልግህም። ዓለም ላይ ወንድ ጠፋ ቢባል እንኳን እኔ አንተን አልፈልግህም። ግን እሺ ብትይ አንተ ማፈሪያ ሂድልኝ። እንገናኛለን። እድል ልስጥሽ ባልኩሽ እንዲህ አናቴ ላይ ወጣሽ አይደል? አንቺ ቆመሽ ካልቀረሽ ታይኛለሽ። ቆይ እንዲሁ ቆመሽ ትቀራያታለሽ። አንቺ ማንንም አታገቢ። ክፉ ጠማማ ነቀዝ አንተ ደግሞ እስከዚህ እንደው ምንድን ነው የሚሻለው? በማላውቀው ሀገር ይገኛል። ምን ነው በሰላም ነው? ምን ሆነሽ ነው እኔት? ምን ሆነሽ ነው? በሰላም ነው? አይ በሰላም እንኳን አይደለም። እና ምን ገጥሞሽ ነው? አንዱ ነው ከሀገር ያስኮብልሎኝ አገባሻለሁ ኑሮ ይሆንሻል ብሎ ይዞኝ መጥቶ እዚህ በማላውቀው ሰፈር ይዞኝ ጣለኝ። በማላውቀው ሰፈር ጣለኝ። እዚህ አንድ ሰው አላውቅ። አንቺ ለዛ ግራ ገብቶኝ ነው። አንቺ ዝም ብለሽ አገባሻለሁ ብሎ ሲልሽ ተከትለሽ ወንድ ተከትለሽ ትወጫለሽ እንዴ? አንቺ እኔ ትዳር ፈላጊ ነኝ። ኑሮ ይሆንሻል አብረን ትዳርን መሰረታለን ብዙ ነገር እናፈራለን ሲለኝ ነው ተከትዬ የመጣሁት ከቀይ። እናንተ ሴቶች ትዳር ላይ መቼ ሙጥኝ ነው የምትሉት? እኔ ምንሽ ግን አታውቂውም ሰውየው? እዛው ቀይ ነው ማቀው። ታዲያ ከባድ ነው። በቃ ድስት ግጣሙን አያጣም ይባላል አይደል? ምን አሉኝ ጋሽ? አይ ወዲህ ነው። ይኸውልሽ ልክ ትዳር ፈላጊ ከሆንሽ እኔም ትዳር ፈላጊ ነኝ። እሺ እውነት? አዎ። ምን ነው ደነገጥሽ? አይ ዝም ብዬ ነው። እና ይኸውልሽ በቃ አሁን እኔና አንቺ ከተስማማን ወደ ቤት ይዤሽ መሄድ እችላለሁ። ቤት? አዎ አክስቴ አለች። አክስቶት አለች? አለች። አዎ እሷ ካለች እንኳን አትጎዳኝ። ማን ይጎዳሻል? ስለ መጉዳት ምን አመጣው? አሁን ሁሉም ሰው እኮ አንድ አይደለም እንደዚህ ጋር ምን አሁን ይኸው ተታልዬ እዚህ መጥቼ የለ እንዴት አምናለሁ ብለው አሁን ወንድን ማመን ከባድ ነው። አክስቴ ያለች አልኩሽ እኮ አይደለም እንዴ? አይ አክስቶት ካለች እንኳን አትጎዳኝ። በቃ ከአክስቴ ጋር ግን ማስተዋወቅሽ ሚስቴ ነች ብዬ ነው። አንቺም ደግሞ አዎ ሚስቱ ነኝ በይ። እሺ 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 ጋሽ በቃ ግድ የለም እንግዲህ በሂደትም ትዳር መሰረታለን እኔና አንቺ። እኔም ትዳር ፈላጊ ነኝ እንዳንቺው።
በቃ ይኸውልሽ አይዞሽ ደርሰናል። እሺ ይኸውልሽ ግን ቤት ስንገባ ማለት ነው አክስቴ ሚስቴ ነሽ ብዬሽ ነው የማስተዋወቀው። አንቺም ደግሞ አዎ ባሌ ነው ብለሽ ታወሪያለሽ። እሺ አዎ በቃ ሎተሪ እንደወጣልሽ ቁጠሪ። አንቺ ምንም አያሳስብሽ። በቃ እኔ በጣም አሪፍ እድል ነው ያገኘሽው። እሺ ጋር አይ በቃ አሪፍ ነው እንደዛ። ይሄ መከረኛ ጦሰኛ የሆነ ከዛ አምጥቶ እዚህ ጥሎሽ ለጅብ ሊሰጥሽ። አዎ እንደዚህ አድርጎኝ እኮ ነው ሄደው እሱ እናንተ ሊጥልልኝ ነው። አላህ እኔን ነው የጣለልሽ። እሺ ይኸውልሽ አሁን እንደገባሽ ሻወር ትወስዳለሽ። ከፈለግሽ ሙቅ ከፈለግሽ ቀዝቃዛ። እሺ አረ ችግር የለም ጋሽ። ምን ችግር የለውም ችግር የለውም። የትኛው ነው የሚሻል? ቀዝቃዛ ሙቅ? አረ ከፈለግሽ ሙቅ ከፈለግሽ ቀዝቃዛ ግቢ። እሺ አክስቴ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አክስቴ ማለት እሷ ነች። እሺ እኔ እኮ የምልህ ሰራተኛ አምጣልኝ መቻልኩ። ሰራተኛ? አክስቴ ሚስቴ እኮ ነች። ምን እቀልዳለሁ? እኔ እኮ ደብቄ አስቀምጬ እያኖርኳት ነበረ፣ ግን ያው ለክፉ ጊዜ ትሆናለች ብዬ ነበር የደበቅኳት። አሁን ያ ክፉ ጊዜ መጣ፣ ሚስቴን ይዤ መጣሁ አይደለም? ልክ ነው። እኔ አክስቴን ተዋውቂያት። ነይ ሳሚያት፣ ይጂና እዚህ ቆማለች እንዴ? ሳሚያት አክስቴ፣ በደንብ አድርገሽ ሳሚያት ሚስቴን። ኧረ አይገባም እንደ ኧረ ችግር የለውም። ግቢ አክስቴ። አንደኛ አንተ ልጅ እኔ ምንም አላምንህም። ደብቂያት ነው እኮ። ይኸውልህ እየሸወድከኝ ከሆነ እደርስበታለሁ። እስቲ አንቺ እንዴት ሸውዳለሁ? እኔ እኮ ትገይኛለሽ ብዬ ነው እስከ ዛሬ ድረስ ደብቄ ያስቀመጥኳት እኮ። ከየት ነው ግን ያመጣሃት? አክስቴ በቃ ይኸውልሽ ከዚህ እዚህ ከተማ አለችም ትንሽ ከዚህ ከተማ ወጣ ያለች ትንሽ የወረዳ ከተማ ነች። እዛ ነበር ደብቄ ያስቀመጥኳት፣ ግን ለክፉ ጊዜ ብዬ ነበር እንደነገርኩሽ። አሁን ያ ክፉ ጊዜ ሆኗል አክስቴ። ወይ ጋሼ አሟቸው ነው እንዴተኝ? ጋሼ ኦዚላሂ ምን ሸይጣን ረጅ ደነገጡ። አንቺ ምንድነው ፊቴ እንዲህ እንደ ግመል እረኛ ተገትረሽ ምንድነው የምትሰሪው? ውሃ አቅርቤለታለሁ። የምን ውሃ? የእጅ ውሃ ነው አይደለም፣ የወድ ውሃ። የወድ ውሃ ምን ላደርገው? አሰግዱ እንዳትደግሚ ቁጭ በይ እስኪ። እዚህ መሬት ቁጭ በይ። እሺ ጋሽ መሬት ቁጭ በይ። ትሰሚኛለሽ? አንቺ አክስቴ ስትኖር ብቻ ነው እዚህ ቤት እንደ ሚስት፣ አክስቴ ከሌለች እዚህ ቤት አንቺ እንደ ሰራተኛ ነሽ እንጂ ምንም መብት የለሽም። አንቺ ተነስተህ ስገድ፣ ቁጭ በል፣ ተኛ፣ ውጣ፣ ግባ፣ ወደ ግራ ወደ ቀኝ። እሺ ጋሽ አትበይኝ፣ አትድገቢው እንዴ! ደግሞ መጀመሪያ ልሽኝ ሰምቼሻለሁ ስትገቢ። ጋሼ ነው ያልኩት። ስትገቢ ሌላ ነገር አለችም። ይሄ እንቅልፋ አረ አልወጣሽም? አረ ጋሼ እሺ፣ ካሁን በኋላ ግን ምንም አይነት ትእዛዝ እንዳትሰጪኝ እሺ? እዚህ ቤት በቃ አንቺ እንደ ሰራተኛ ነሽ። እሺ አክስቴ ስትመጣ እሷ ስትኖር ለሚስት ምናምን አድርጊኝ፣ አንቺ እኔን አታጅኝም። እኔ ደግሞ ካሁን በኋላ ስገድ እንዳትይኝ። አዛኝ ታልሰሙ ብዬ እኮ አንቺ ሰምቻለሁ፣ ጆሮዬ በደንብ ይሰማል። ልታሳብደኝ ነው እንዴ? ምንድነው ደግሞ ድምፅሽ? ዜማ አለው፣ የሆነ ቅላጼ ያለው ነው የሚለው። ምን ሆኖ ነው የታፈነው? እዚህ ጋር በቃ ተይው። እኔ ግን ቆይ ግን የምለው ማለት ነው እንዲህ የተወደደ ነጭ ሽንኩርት፣ ይሄ ማለት እኮ የከበረ ማዕድን ወይ በአሁኑ ሰዓት ነጭ ሽንኩርት አንቺ አፍንጫ ውስጥ ምንድን ነው የሚሰራው ግን? ይሄ ነገር ብዙ ጊዜ አየዋለሁ አንቺ አፍንጫ ውስጥ። ጉንፋን ይከላከላል ጋሼ፣ መድኃኒት እኮ ነው። ጉንፋን ይከላከላል መድኃኒት ነው አይደል? እሱን አክስቴ ስትመጣ ለእሷ ንገሪያት እንደዛ ብለሽ። ታውቃለች? አዎ እሷማ ታውቃለች፣ ሚስጥረኛሽ አይደለች? እሷማ በደንብ አድርጋ ነው የምታውቀው። እኔ ያለው እንጂ እዚህ እኔ የምለው ግን በገዛ እጅ አምጥቼሽ ልታሳብጅኝ ነው አይደለም? ምን ቀረሽ? አሁን ስታይኝ እኮ እንደዚህ ልብስ ለብሻለሁ አይደለም? ትንሽ ቆይቼ እድሜ ላንቺ ልብሴን ጥዬ ሰንደል ሰክቼ እዚህ ላይ ፌስታል አስሬ ሄድልሻለሁ ገራባ ይዤ። እሱን ነው የፈለግሽው። ታረጊኛለሽ፣ በዚያ ከሄድሽ ታረጊያለሽ። አሁን ይሄ አፍንጫሽ ውስጥ ያለውን ቅራቅንቦ ይዘሽ ውጪልኝ፣ ከዚህ ውጪልኝ። አሁን ልተኛበት ነኝ። ያው ሰላት ስገድ እንዳትዪ። አንቺ ምንም አይነት መብት የለሽም። እሺ ጋሼ? መብትማ አለኝ። የምን መብት?
ሰላት ሲደርስ ሰላት ስገዱ ብዬ ማለት መብት አለኝ። አላህስ ምን ይለኛል? ዝም ብሎት ይሄው እንደው ማዘን ይላል ወይ ሰምቻለሁ። እሺ ውጪ እንዴ እሺ ጋሽ እሺ አትበይኝ። ኧረ ጉድ ኧረ ጉድ ኧረ ተው ግን ወይኔ ይሄ ሁሉ አክስቴ ሴራ ነው እንዴ የምትጫወትብኝ? እሷ የኔ ውርሱን ሰታኝ ቢሆን ኖሮ ከዚህችም ጋር አልደናቆርም። እኔም አላብድም። ምን ታርግ ደግሞ ደህና ነች ስላት ደህና ነኝ። እሷማ ምን ትሆናለች? እኔ ልበድ እንጂ ወይኔ እስከ መቼ ነው የምታገሰው? ቢያንስ በቃ ማልፈልጋትም ሴት ብትሆን አገባው ብዬ አመጣው አይደለም እንዴ? እኔ ምን አክስቴ በጤና ነው ብቻ የምታወራው? ኧረ እንደውም ከጀመረሽ አይቀር ፈልግሻለሁ። አክስቴ ይኸውልሽ አግባልሽኝ አይደለም? ላንቺ ብዬ የቤተሰቦቼንም ቃል ለማክበር ብዬ አገባው። አንቺም ቃልሽን እንድትፈጽሚ ብዬ አገባው። ቃል የገባሽልኝ ነገር ታደርጊልኛለሽ ብዬ ከዛሬ ነገ ብጠብቅ ይኸው ዝም ነው። አሁንም ዝም ብለሻል እንዴ? ምን እያሰብሽ ነው አክስቴ? ለምንድን ነው በስሜ ማጣበሩኝ? ይኸውልህ እኔ የምፈልጋት አይነት ሴት ባትሆንም ማግባት ደስ ብሎኛል። ወይስ ማግባቴ ደስ ካለሽ ታዲያ ለምንድን ነው ታዲያ በስሜ ማጣበሩኝ? ምንድነው? ቆይ ብቻህን የሚያዋራህ አንተ ምንድነው እንደዚህ የሚያደርገህ? አዎ ማግባት ደስ ብሎኛል። ማሻአላህ እንኳን አገባህ። ልክ ነህ ካገባህ ብያለሁ። ግን ማግባት ብቻውን ዋጋ የለውም። ማግባት ብቻውን ዋጋ የለውም? አዎ ዋጋ የለውም ማለት ሁለተኛ ሚስት አግባ እንዳትይኝ ብቻ። እኔ አላልኩም። እሱንም ካላልሽ ጥሩ ነው። አላልኩም። እሺ ምንድነው የምትይው ሌላ? ይኸውልህ ልጅ አሁንስ ተረጋጋና ስማኝ እንጂ ምንድነው የሚያበሰጫጭር? ምን ሆነሃል? ቆይሽ አገባህ ሰላትህን መቼ ነው የምትሰግደው? ይኸውልህ ልጄ ሰላትህን ስገድ፣ ወደ አላህ ተመለስ። ማን አክስቴ? እኔ ሌላ ነገር ጠይቂ እንጂ ሰላት ስገድላትኝ እኔ እኔ ምን ማለት ነው እንዴ? ለምንድን ነው ሰላትህን ስገድ ማለት? በዚህ በኩል ነው የምሰግደው። በዚህ በኩል ይዙ ሴት እንባ አናቴ ላይ ያለ እንደዚህ እንዴት እኔ በጣም ነው የምፈራው። እኔ አልሰግድም። አላህ ፊት እንደዚህ ከነ ወንጀሌ መቆም አልፈልግም። ምን ያው ሌላ ነገር ዘይኛ አክስቴ ይቅርታ አድርጊኝ። እንዴት ብዬ ነው የምቆመው? እኔ በጣም ነው የምፈራው። እና ታዲያ አላህ ፊት ቆመህ የሰራኸውን ግፍ ሰግደህ መለመን አለብህ እንጂ ሰላት አልሰግድም ማለት አለብህ እንዴ? ነገሮች እንትን ሲሉ ሌላ ጊዜ ጀምራለሁ ሰላት እንጂ አሁን አልፈኝም። እኔ በቃ እንግዲህ መስገዱን ስትጀምር እኔ እሰጥሃለሁ እንጂ አክስቴ መጀመሪያ ቃል ያስገባሽኝ እኮ አይደለም። አክስቴ ለምን ነው ቃልሽን የማታከብሪው? ቃሌን ማከብረው የምፈልገውን ነገር ስታደርግልኝ እኮ ስታገባ አይደለም እንዴ ያልሽኝ? አዎ አግብታል። አሁን ደግሞ ሰላትን እንድትሰጥ ፈልጋለሁ ነው እንዴ? አግብተህ ከመጣህ ወዲያው ያገባህለት ንብረቱን በስም አዞርላለሁ አልሽኝ? አዎ ብያለሁ። ታዲያ ለምንድን ነው ቃልሽን የማታከብሪልኝ? ቃሌን አላጥፍም፣ አሁንም አደርግልሃለሁ። ግን ሰላት መስገድ አለብህ። በአላህ መንገድ ወደ አላህ መንገድ መመለስ አለብህ። ሀብት ንብረት ይዞ ሚስት ማግባት ብቻ ምን ዋጋ አለው ወደ አላህ መንገድ ካልተመለስክ? እኔ የምለው ግን ቆይ ሰላቴን አልሰግድም የምትለው ነገ እሷንም አንጠልጥለህ ጭፈራ ቤት ለጭፈራ ቤት ልጆር ነው? አክስቴ ለምንድን ነው ግን ዝም ብለሽ ምክንያት የምትደረድሪብኝ? አሁን እንግዲህ ተናገርኩ ወይም አልሰጥም በይኝና አንደኛው ቁርጡን እንትን በይ በቃ። እኔ ማልፈልጋትን ሴት አግብቼ እንደገና ደግሞ እንደዚህ እንዴ! ይሄ ደግሞ በተለይ ይሄ ምንድነው ይሄ አንዴ አፍንጫዋ ላይ አንዴ ምናምን ነው የምትሰካው ነገር ሁሉ አልተመቸኝም። እኔ በቃ የሆነ የምታደርጊው ነገር ካለ አድርጊ። እንግዲህ ከሀገሯ ላይ የለመደችው ነው። ከተማ አይደል የተወለደችው? ከገጠር የመጣች ልጅ ነች። ታዲያ ምን እንበላት? እኔ ብሎ ግን አክስቴ ይሄ ነገር የመስገጃው ጠርዙ እንዴት ነው? ወዴት ነው የሚመጣው? ኧረ እባክህ ዝም ብለህ አጥፍና ስገድ አንተ።
እንዴ ኧረ ቆይ ምንድነው ቆይ እጅ ወር ላይ ነው እንዴ ምን ሆነ ነው ምን ልሰግድ ነው ኧረ እባክህ ቂልባውን አስተካክልና ስገድ አንተ ቂልባው ወደዛ ነው ወደዚህ ወደዚህ አረ መጀመሪያ እንደዛ አትይኝ እንደው ምን ይሻልሃል አንተ ልጅ እኔ ምን ነው ቆይ ከሰርቪስ ወጥቶ እዚህ ጋር ማንጠፉ ምን የሚሉት ነው ያው አንቺ ካላየሽ አታምኝማ አንቺ ለማሳመን ብዬ ነው እንግዲህ ፊት ለፊት ተሸመሰግደው ያንተ ግን እኔ ምልሽ ሰው ደህና ነገር ይወርሳል ሲባል አንቺ ከዚች ልጅ ይሄን ነጭ ሽንኩርት ወረስሽ እኔ ወጡን ልሰራበት ላጣፍጥ ነው የምልጠው እኔ ወጥ ማጣፍጪ ነገር ማጣፍጪ እኔ ነጭ ሽንኩርት ሲባል ትዝ የሚለኝ የልጅቷ አፍንጫ ውስጥ የገባው ነው ያንተ ደግሞ አዲስ ይልቃውን ባክሽን ሰላት የኔን ተናት በእኛ ታስበ ኧረ ስገድ ኧረ ቀስ ብለህ ስገድ ልጁ ምን ሆኖ ነው የቂልባው ሲገርመኝ ጭራሽ ደግሞ ባሰበት እንዴ እኔ የምለው ኧረ አንድ ረካ ይቀርሃል አንተ ልጅ አይጨርሻለሁ አክስቴ ጉልበትህን ግን አላመመህም ጉልበትህን አላመመህም ወይ ስትራፖ ስትራፖ ሆነ ችግር የለውም አንድ 2 ቀን 3 ቀን ስልበት ይተውኛል ራሱ አንተ እኔ ምንሽ ግን አክስቴ አሁን ይኸውልሽ ሚስት አግባልሽኝ ሚስት አገባው እንደገና ቃሌ ልጠብቅ ደግሞ ሰላትን ጀምራልሽኝ ሰላቴን ጀመርኩኝ አይደል አሁን እንግዲህ አንቺ ደግሞ ተራሽ ቃልሽን የምትጠብቂው አንቺ ነሽ አሁን ቃልሽን ማክበር አለብሽ ስለ ውርሱ ጉዳይ ምን እያሰብሽ ነው ማሻአላህ መስገድህም ማግባትህም ጥሩ ነገር ነው ደስ ይላል እሺ ስለዚህ ግን አንድ የሚቀረኝ መስፈርት አለ አክስቴ እየቀለድኩ ነው በይ ለምንድን ነው የምቀልደው የምን መስፈርት እንዴ ከዚህ በላይ ቀልዳለ እንዴ አግባንቺ አገባው ሰላቴን ጀምራልኩ ሰላቴን ጀምርኩ አሁን ደግሞ ሌላ ምንድነው ሶስተኛ እንደገና መስፈርት ነው ታምጪብኝ እሱን ጥያቄ ጥሩ ነው መስፈርቱ መውለድ የሚሉት ኧረ እባክሽ መውለድ መውለድ አክስቴ የተሳስተሻል ይሄ ልጅ የሚባል ነገር በታሪክ የማላስበው ነገር ነው ምን ማለት ነው ልጅ ሲመጣ ስንት ነገር ነው ይዞ የሚመጣው ልጅ ሲመጣ እኮ አፍ አለው ምግብ ይበላል ጥርስ አለው ያኝካል እጅ አለው ምግብ ያነሳል እንዴ ብዙ ነገር እኮ ልጅ የሚጠይቀው ታዲያ በረህመቱ ይኖራል ምን ችግር አለው ያው ሀብትና ንብረት አለ አይደል እንዴ ምንም የለኝም እኔ ይሄ በኔ ስም ያለውን ሀብትና ንብረት ነው ያለኝ ብዬ እዚህ ምንም ማውራት አልፈልግም እኔ ምንም ነገር የለኝም እንግዲያውስ እኔ ምንም ነገር ማካፈል አልችልም ወይም መስጠት አልችልም ምን ማለት ነው አክስቴ ያልሽኝን እኮ ሁሉ አደረኩኝ አይደል እንዴ ቆይ ያልኩ ካልኩ ውስጥ ደግሞ ይሄኛው ይቀራል አልኩ እኮ እኔ ደግሞ ልጅ ደግሞ እንዴት ብዬ ነው የማመጣው ምንም በሌለኝ ምን ማለት ነው ምንም የሌለኝ ማለት እንኳን አንተ ሀብትና ንብረት ያለ ሰው ቀርቶ ተራ ኩርኩር ጋፊ እንኳን አግብቶ ይወልድ የለ እንዴ እሱ የራሱ ጉዳይ ስራው ያወጣው እሱ ምን አገባኝ ለምን አይደለም ለምን አይፈልፍልም እንደፈለገ እንግዲህ እሱ እከኩን ለማከክ በደና ጊዜ ትልቅ ጥፍር ተሰጥቶት እከኩን ያክበታል እንደዚህ እኔ ምን አለኝ ጥፍር የለኝ በምን ልከክ ነገርኩ እንግዲህ ባለ ሀብትና ንብረት ይበቃሃል ልጁ ለሄድ አልኩ አልወልድም አልፈልግም ምትል ከሆነ እኔም ደግሞ አልሰጥም እኔም ደግሞ አልሰግድም እንዴ ለኔ ነው እንደምሰግደው ባሰግድ እኮ ተጠያቂ የምትሆነው አንተ እንጂ ነው አይደለሁ አትስገዳ እንዴ ልጅ አባይ ማደሪያ ያለው ግን ይዞ ይዞራል አሉ አንተ ግን ማደሪያ አለ ማደሪያ ጎን ማሰረፊያ ነው 5 ሳንቲም የለኝም እኔ በኔ ስም ምንም ነገር የሌለበት ልጄን አምጥቼ እንደ ተካማ አላደርገው እኔ ካንተ ጋር መጨቃጨቅ አልችልም ይቀራል ሰላቱም ይቀራል እንዴ አትስገድ ለኔ ብለህ ነው እንደምሰግደው ልጅ እንደገና አምጥቼ እንደገና ሌላ ኧረ እባክህ አትርጎምጎም አንተ ልጅ ምን ሆነ ነው ሻክሴ ግን ለምን ነው የምጨክኝብኝ እሺ ምን ማለት ነው የምጨክኝብኝ ማለት እሺ በቃ ይኸውልሽ አሁን እንመካከር በቃ ግማሹን ሀብት በኔ ስም አድርጊና ቢያንስ ልጅ አንድ አይደለም 10 ፈለፈልልሻለሁ እኔ ደግሞ አንድ ልጅ ውለድና ግማሹን ሀብት ሰጣለሁ ተያክስቴ አትጨቃጨቀኝ እንግዲህ አትሰግድም አትስገድ አትውለድ እኔም አልሰጥም እኔን ለማሳመን ነው እዚህ ጋር መተህ ጎንበስ ቀና ያልከው
ልክ ደግሞ እኮ ዶሮ ጥሬ እንደሚለቅም ሰው ጎንበስ ቀና ብሎ ሳገድኩላት። ወይኔ አሁን እስቲ እቺን ገገማ እንዴት አድርጌ ነው ማሳምናት? ነጭ ሽንኩርት እንኳን ካፍንጫሽ ውስጥ አውጪ ስላት እሺ ብላ ማታወጣ ማታምን እንዴት ነው አሁን እሺ አድርጊሻለሁ በይ ብላት እንዴት ነው የምታምንልኝ? እንጃ እንግዲህ እኔ መቼም እንደምንም ብዬ ለማመጣታለሁ እንጂ አይመስለኝም። ኧረ አሁን እንደዚህ ብዬ ብላት እንዴት እንደምትሆን እንግዲህ እንጃ። እስቲ ፋጤ ፋጤ፣ ኧረ ፋጤ አቤት ጋሽ። ፋጤ እኔስ ግቢ እሺ ጋሽ ግቢ እስቲ ፋጤ። ግድ የለሽም እዚህ ላይ ቁጭ በይ ዛሬ። እሺ ቁጭ በይ እሺ። ጎበዝ ደግሞ ምን ተገኘ? ኧረ ግድ የለም ተደገፊ፣ እንደፈለግሽ ይመችሽ። አይ ጋሽ እስካሁን ያመጡት ነገር የለም። አይ ምን ይሁን ብለሽ ነው? እንደው እኮ እኔ የሚቸግረኝ ነው። ይልቅ እባክሽ አንድ ችግር ገጥሞኛል። እንዴት ብዬ እንደምናገር አላውቅም። ወይ ጋሽ ያመጭ ጋሽ የሚባለው ነገር ኧረ ግድ የለም እንደፈለግሽ በይ፣ እንደፈለግሽ በይ። ከፈለግሽ ጋሼ በይ፣ ከፈለግሽ ጋሽዬ በይ፣ ከፈለግሽ አያቴ በይ፣ ከፈለግሽ አባባ በይ። ብቻ አንቺ በፈለግሽው ጥሪኝ። አዎ ከዚህ ችግር አይመስብኝም። እንደውም አባባ ነው ማለት አንቺ እኮ ይኸውልሽ ልንገርሽ አይደል ትንሽ ፊት ሰጡሽ እኮ ትነጇለሽ። ወጥ ረገጥሽ። እሺ ደግሞ ወጡ ደግሞ የታለ ደግሞ እንዳትይኝ በይኛሉ። አንቺ ቅኔ አይገባሽም። በቃ ይልቃው ይኸውልሽ እኔ ሁሉ ነገር ታውቂያለሽ። ይህንን የቤተሰቦቼን ሀብት ለማውረስ ከአክስቴ ጋር ስደራደር ሰላት ጀምር ብላኝ ነበረ። ሰላት ከጀመርክ ሀብቱን እሰጥሃለሁ አለችኝ አይደለም። ሰላት ጀመርኩኝ። አይ የእርሶ ሰላት ሆኖ ነው። ድፍት ድፍት እኮ ነው የሚሉት ጋሼ። አንቺ ድፍት ድፍት አትበይኝ እንዴ! ታዲያ ሰላት ካልሆነ ምንድነው የሚባለው? ምንድነው ድፍት ድፍት እንዴ? ይሄ ቃልሽን አስተካኪ እና የሰገርኩ አይደል እንዴ? ከዚህ በላይሽ እንዴት አድርጌ ልስገድ ነኝ? ኧረ ጋሼ እንደዛ ማለት እኮ አይደለም። ግን ወገቦትን ግን አያሞታም። አያመኝም። ሰላት ግን አይደለም እና ስፖርት ነው። ኧረ ስፖርት ራሱ እንደዚህ አይደለም። ወይኔ ግን የለም ዛሬ እንደፈለግሽ መብት አለሽ። እሺ ግን ይኸውልሽ አሁንም ማስቸግርሽ ነገር አክስቴ ሌላ ችግር አምጥታብኛለች። አሁን መቼም አክስቴ እያለች ችግር አይጠፋም። አክስቴ እያለች እኔ በሰላም መኖር አልችልም። ከጓደኞቼ በታች ሆኜ እስካሁን ድረስ ቁጭ ብያለሁ አለሁ። አግባለችኝ አንቺን ሚስት አስመስዬ ማመጣው። እንደገና ሌላ ሶስተኛ መስፈርት ብላ ልጅ ካልወለድ ብላኛለች። እንግዲህ ምንድነው ልልል ምንድነው ልልታው? ያንቺም እጅ አለበት እንደዛ ውስጥ። ከዚህ ነገር ጀርባ የሆነ ሴራማ አለ። ከዚህ ልልታ ጀርባ ኧረ እኔ ጋሼ ምንም ስራ የለም። እኔ ማውቀው ነገር የለም ጋሼ። እኔ ስራ አላልኩሽም። ሴራ ነው ያልኩሽ። ሴራ ተንኮል ማለት ነው። ስራም ሆነ ስራ ምንም የለም ጋሼ። እውነት እኔ አሁን ነው የሰማሁት። ተርስ ታዲያ ምንድነው የልልታው? ከየት መጣ? ያክስቴ ነገር ገርሞኝ እኮ ነው። ወይኔ ፋጥዬ አንገትሽን እንዲህ ሰብረሽ ገብተሽ እንደ ጓያ ወገቤ ጉልበቴ ልሰብሪኝ። ምን አረኩሽ? ምን አረኩሽ ፋጥዬ? እባክሽን ልለምንሽ ፋጥዬ እባክሽን። ኧረ እንዴ ሰው ለወጣ ነው ጎንበስ የሚለው ጋሼ። ኧረ ተው። እሺ አንቺ እኮ ጥሩ ሰው ነሽ። አዎ እኔ ነኝ እንጂ አንቺ ጥሩ ሰው እኮ ነሽ። እርሶም አንዳንድ ያለቦት እንጂ ጥሩ ሰው ነው። እኔ ምን ጥሩ ነኝ ብዬ ነው? ግን ይኸውልሽ ፋጥዬ እንደው አክስቴ ስትመጣ ለምን እርጉዝ ነኝ አትያትም? አላህ በርጋሽ ይከብዳል። ስታፍር ላይ ውሸትም አይደል ጋሼ? እርሶ ጥሩ ሰው አልነበሩ? ምንድነው ውሸት እንዴ? አንቺ እኮ ስሚኝ
እስካሁንም ውሸት አይደለም እንዴ? አንቺን አግብቼሻለሁ እንዴ? እሱም ውሸት ነው። ውሸት ከተባለ አይ ጋሽ ይሄ ከባድ ነው እኮ። ስሚኝ ይኸውልሽ፣ አላህስ ምን ይላል? እሺ በቃ አክስቴን ቀጥታ አርግዣለሁ አትበያት። አክስቴ ራሷ እንዳረገዝሽ መስሏት ተወቀው። ምን ታደርጊያለሽ መሰለሽ? ልክ አክስቴ ስትቀመጥ የሆነ ሰዓት አለ አይደል? ሙዷ የሚመጣበት ሰዓት የ8 ሰዓት ተኩል አካባቢ አክስቴ የሆነ የዋህ የምትሆንበት ሰዓት ነው። ልክ በዛ ሰዓት ይኸውልሽ፣ ልክ አክስቴ ፊት ቁጭ ትይና ያው እያየሽ እያልሽ ትወጫለሽ። እናት ጋሽ ይሄ ከባድ ነው። ለምንድን ነው ከባድ ማለቱ ነው ከባድ? ኧረ ምን አለበት እኔ ሀብቱን በወርስ ወራሱና ለሱ ችግር የለብኝም፣ ግን አላህ ስራሱ ምን ይበል። በየት በኩል ልውረስ? እንደዚህ ታክል እየገባሽብኝ ምን አለበት እንዴ? ኧረ ተይ ግን እቺን ነገር ተባበሪኝ። ኧረ ተይ እንዲህ እየለመንኩሽ ፋጤ፣ የፈለግሽው ነገር አደርግልሻለሁ። በቃ የመጨረሻ ይሄንን ብቻ ነው ማስቸገርሽ። እባክሽን ልውረድ? አይ እሺ በእኛ የፈለግሽውን ነው ማረገው ብለዋል። አዎ እኔም አንድ መስፈርት አለኝ። ምንድን ነው? ምን አስደነገጡት እንዴ? መስፈርት አለኝ ያልኩት እኔ። እሺ ምንድን ነው? ልስማውና ቁርጤ ልወቀው። እሺ እኔ መስፈርቴ እስካሁን ድረስ ይህንን ሀብት ለመውረስ ሲሉ ድፍት የሚሉትን ሰላት ያቆሙና አሁን አላህን ፈርተው በስነ ስርዓት ሰላቱን ይሰጣል። ከዛ ችግር የለም። እሺ ከዛ ትስማሚያለሽ? አክስቴን ታሳምኝልኛለሽ? ችግር የለም። እርስዎ ብቻ ይሄንን በደንብ ያድርጉ። እሺ አላህን ፈርተው። እሺ ለሀብቱ ሳይሆን አክስቶትን ለማስመሰል ሳይሆን አላህን ፈርተው። እሺ እሺ በቃ ግን አንቺም ግን አደራ። እሺ ችግር የለም። በቃ አሁን ነጭ ሽንኩርቶች እየጠበቁሽ ነው። አይ እዚህ ኪችን አሁን በቃ ዘጎራ። እሺ በቃ አደራ ግን። እሺ እሺ ጋር እሺ ሰላቶትን ይስገዱ። እሺ እሺ ኧረ እሺ። እኔ ደግሞ አንድ ሀሳብ አለኝ። ቅድመ ሁኔታ ስትል ከውርሱ የሆነ ፐርሰንት ይገባኛል የምትይ መስሎኝ ነበረ። እንኳንም አላልሽ እንጂ ሌላው ቀላል ነው። እስማማለሁ፣ አውቃለሁ እንዴት እንደማሳምንሽ። አቤት ጋሼ። ወይ አንቺ ጋሼሽን ተይኝ እንዴ! ምንድነው ደግሞ አፍንጫሽ ላይ ሰካሽው? ነጭ ሽንኩርት እኮ ነው መድኃኒት። አረ እባክሽ አውቄያለሁ። አላህን ፍሪ። ምንድነው አፍንጫሽን 10 ጊዜ አታስፊው። እንደዚሁም ሰፍቷል። ሂጂና እዛ አክስቴን ጥሪልኝ። እዚህ ምን መድኃኒት ነው ትለኛለች እዚህ እንጂ ረጭ ገዛው እንዳትለኝ እና ሰረቅኩ ልበልሽ ታዲያ አክስቴ? እሰይ ዛሬ ነው ልል ማለት ምንድን ነው? አንቺ ግን እልልታ በጣም ትወጃለሽ አክስቴ። ወይኔ ያአላህ ማሻአላ ተባረከላ። አሁን የልብህ ሞልቷል ማለት ነው። ዋናው እሱን አክስቴ እመጣለሁኝ ተመልሼ። እሺ ሆነሽ ቦታ አልሐምዱሊላህ። እሺ ልጄ እሺ በቃ አክስቴ ላሳይሽ ብዬ ነው። ወዴት ልትሄድ ነው ደግሞ? መጣሁ ጓደኞቼ ጋር ደርሼ እመጣለሁ። እሺ ልጄ እሺ በል እንዳትቆይ። እሺ አልቆይም እመጣለሁ። እሺ ልጄ አክስቴ ኧረ እቺ ልጅ አንድ ነገር በያት እባክሽ። ወይ አንተ ደግሞ አፍንጫውስ ጎርጎራ አፍንጫውን እንዲያስፍተዋለች። ያው እንግዲህ ሀገሯ ላይ የለመደችው ነው። ተዋት በእናትህ ጋሼ ስላለች ጊዜ አይ ልጄ በቃ እሺ በቃ እመጣለሁ። እሺ እሺ አጎቴ ዛሬ በሰላም ነው ግን እንደዚህ የፈለከኝ ማለት ፈልግሃለሁ ብለህ ስትለኝ ገርሞኛል። ምን ነው በእኔ መፈለግ ይሄን ያክል ያስደንቅሃል እንዴ? እንዴት አይደንቀኝ? ያን ያክል ዘመን አክስቴ ስታሰቃየኝ የእናቴ አባቴን ሀብት አልሰጥም ብላ የት ነበር ከዛኔ? ነው ወይስ ዛሬ ንብረቱ መውረሴን ስታቅ ነው የፈለከኝ? ሀብቱንም ቢሆን እኮ አቆይተን ወደ አንተ ስሙን ያዞርነው እኛ ነን።
ይኸውልህ አክስትን ብትሆን ጠበቀችልህ እንጂ አልከለከለችም። አሁንም ቢሆን ከሳ አይደለም የወሰድከው በጋራ መክረን ዘክረን ነው ስሙ ወደ አንተ እንዲዞር ያደረግነው። ከዚህ በላይ ይኸውልህ ስማኝ፣ አንተ ልጅ ነው። ሁላችንም ለኑሮ ውጣ ውረድ ደፋ ቀና ስንል እንጂ ችላ ያልን የሚመስልህ እየተከታተልን ነው። ይሄንንም ደግሞ ወደ አንተ ስም እንዲዞር እኮ አክስትን ብትሆን ከኔ ጋር እየተወያየች እስክትበስል ድረስ አቆይተን ኢባዳው ላይ እንዴት ነው ይሄን ነገር ከዚህ በፊት ብንሰጠህ ኖሮ በትነህ ልጨርሱላት ትችላለህ ብለን እስክትበቃ ድረስ ብቃተን እስክናይ ድረስ ነው ያቆየነው እንጂ ለሌላ ችግር አልነበረም። እኔ የምለው ቆይ ለካ ከልካይና አስከልካይ አብራችሁ ነበረ ስታሴሩብኝ የነበረው ለካ ውስጥ ለውስጥ። እኔ መጀመሪያም ሀብቱን ለማስተዳደር ብቁ ነበርኩኝ። አረ ከብቁም በላይ ብቁ ነበርኩኝ። የዛኔም ይገባኝ ነበረ ንብረቱ። አሁንም ንብረቱን የሰጣችሁኝ ስለሚገባኝ ነው። አላህ ይሄን ንብረት ወደ እኔ ያደረገው ስለሚገባኝ ነው፣ በሌላ ምክንያት አይደለም። ስንቶቹ ናቸው የሚገባቸው ሀብት እያለ ጎዳና ላይ ወጡት? እድላቸው እኮ ይሄን እኮ ነው የምልህ። እድለኛ በመሆነ እኛን ጣለልክ። ይኸውልህ የዛሬ 5 ዓመት ምንድን ነው የምታክለው? ይሄን ሀብት ንብረት ማስተዳደር ትችል ነበር? በደንብ አድርጌ እችል ነበር አጎቴ። ይገባኝ ነበር። የእናቴ አባቴ ንብረት ነበረ። ይኸውልህ አትሳሳት። ዛሬም ራሱ የመጣሁት ይሄ ስላሰጋኝ ነው። እኛ ይሄንን 5 ዓመት ስናስተዳድረው ከአክስት ጋር ሆነን ዘካ እያወጣን ምን አዎ እኮ ከዚህ ከኔ ንብረት ማን ያስፈቅዳችሁ ነው ዘካ የሰጣችሁት? አጎቴ ያስፈቅዳችሁኛል። እኔ ታዲያ ምን ተረፍኩኝ? ከዚህ በላይ ነበር የሚገባኝ አይደለም? እሺ ለማን ነው ያወጣችሁት? ስም ዝርዝር አላችሁ? ይኸውልህ እንዴ አንዴ ተረጋጋና አዳምጠኝ። ዛሬም ለመከረኝ የመጣሁት ለማስተዳደር ብቁ አለመሆንን ስላየው ከጎንህ ሊሆን ነው የመጣሁት። እኔ ምንም ልወርሳ አይደለም። ግድ የለም እኔ በደንብ አድርጌ አስተዳድራለሁ። እኔ አሁን ምንም ሰው አያስፈልገኝም ከጎኔ። እንዴ ከንብረቴ እናንተ እኔ ሳታስፈቅዱ ዘካ የምትሰጡትን ሀብቴ ተመናመና ምን አለ? እኔ እኮ ከዚህ በላይ ነበር የሚደርሰኝ እኮ ነበር። እንዴ ዜሮ አድርጋችሁ እንደገና ቀፎ ከሰጣችሁኝ በኋላ አሁንም ከጎኔ ሊሆን ትሉኛላችሁ? እንዴ ቦጣችሁኝ እያልኩ እንዴ ይኸውልህ ምንድን ነው የማቦጥቦጥ? አንተ እኮ እኛ ዘካ የሰጠነው እኮ አላህ ሀብታሞች ላይ ለምስኪኖች ያስቀመጠውን ግዴታ ነው እንጂ የሰጠነው ያንተን ንብረት አይደለም። አሁንም ቢሆን አንተ በዛ መልክ ነው ማስተዳደር ያለብህ። ይሄንን ሁሉ ላስረዳህ ነው የመጣሁት እኮ እንደገና እኔም አሁን ልቦጠቦጥ በገዛ እጄ ማለት ነው። አጎቴ ይሄን ነገር ትክክል አልሰራችሁም እንዴ? መጀመሪያ ቢያንስ የኔ ንብረት ነው አይደል? እኔን ማስፈቀድ ነበረባችሁ እንዴ? ዘካ ሲሰጥ እኮ ምንድነው እንደ ዘመኑ ሀብታም መሆን ነው። እኔ 100 ብር ዘርዝሬ እኮ መበታተን ለብዙ ሰው መስጠት እኮ አላቃተኝም እኔ እንዴ ዘካ እኔ በጣም ብዙ ገንዘብ ነው የሰጣችሁት። እኔ ዘካ ሲባል በጣም ብዙ ገንዘብ ነው። እኔ አሁን በጣም እየተረበሽኩ ነው ያለሁት። አንተን ለማስፈቀድ አንተ ብቁ ስላልሆንክ አንተን ማስፈቀድ አይጠበቅብንም። ዘካ የአላህ ዋጅብ ነው። ስለዚህ ስለሚገባኝ ነው እንደዚህ ነው እንደዛ ነው አትበል። አዎ አሁንም ደግመዋለሁ አጎቴ፣ ስለሚገባኝ ነው። ይሄ ሀብት ንብረት የወረስኩት አላህም የሰጠኝ ስለሚገባኝ ነው። ግን ከዚህ በላይ ይገባኝ ነበረ። እድሜ ለአንተና ላክስቴ ቦጣችሁኝ። በቃ ስም ዝርዝር ካለ የነኚህ ሰዎች የሰጣችሁን ሰዎች ስጠኝ። አንገታቸውን እያነኩኝ ነው የምቀበለው። የማንን ገንዘብ በልቶ ዝም ብሎ ይቀመጣል? ምን ነው እንደ ቃሩን ሊሆን ካልክ ልጄ ማን ነው ቃሩን? እሱም ደግሞ ዘካ ወስዷል ከኔ ላይ። ማን ነው ቃሩን? ማንን ነው አንተ የምታውቀው? እኔ ቃሩን የሚባል ነው ያለቅም። እኔ ቢያንስ ቃሩን ፍርዓውን ተብሎ ማይታወቅ ነው። አሁን አንተ ወደ ጅን የምትጠጋሰው ብትሆን እኔ ይሄ የፊልም አክተሮች፣ ዩቲዩበሮች፣ እንደዚህ ሞዴሎች ምናምን ብጠይቀኝ ላቃቸው እችላለሁ። ቢያንስ የአሁን ዘመን የሆኑ ሰዎችም ብጠይቀኝ ያውቃለሁ እንጂ እኔ አሁን ቃሩን ብትለኝ እርግጠኛ ነኝ እኔ በአሁን ዘመን ላይ ያለ ስም አይመስለኝም። እኔ አለ እንደዛ ወይስ ከኔ ዘካ የወሰደ ሰው ነው ታውቀዋለህ? እኔ እያንዳንዱን ግን ዘካ የወሰዱብኝን ሰዎች እኔ ማወቅ ፈልጋለሁኝ። እኔ ማን ነው ቃሩ ነው ወይስ እንደኔ ቤተሰቡን ሀብት ወርሷል? ማን ነው? ይኸውልህ ቃሩን ከሙሳ ህዝቦች ነው የነበረው ማለት ነው። ፍርዓውን ነቢ ሙሳን ሲያመፀው አለይሂ ሰላም ቃሩንም በሀብት የሱ ደጋፊ ሆኖ ሲያመፀው ነበር። መጀመሪያ አላህ ሀብት ሲሰጠው ዘካ ምናምን ያወጣ ነበር፣ ኢባዳውን በአግባቡ ያደርግ ነበር። በኋላ እኮ እየቀነሰ እንደ ዘመኑ ሀብታም እንደምትለው መቀናነስ ጀመረ። በኋላ ሀብቱ ከፍ ባለ ቁጥር ዘካው የሚሰጠው ራሱ ከፍ እያለ ሲመጣ የምስኪኖቹን ሀቅ ለመከልከል እንደውም እኔ ምንም አልሰጠም፣ ፈጣሪ እኮ ይሄንን የሰጠኝ ስለሚገባኝ ነው ብሎ ተንቦጣረረ። ከዛ በኋላ ፈጣሪ እሱን የሱን አሽከሮች ግብረ አበሮቹን በሙሉ የሱን አድናቂዎች ሳይቀሩ ምድር እንድትውጡ አደረገው። አሁን ምን ያስደነግጣል? ምድር ዋጠችው።
ዋጥ በቃ ዋጥ። አዎ ዋጥ እስከ ቂያማ ድረስ እየተምዘገዘገ ይኖራል። አጎቴ እያስፈራራኸኝ ነው እንዴ? ምንም አላስፈራራው። አንተ ፊልም አክተሮች ምናምን ትላለህ፣ እኔ ስለ እምነት አወራለሁ፣ አንተ ስለ ቀልድ፣ ስለ ፊልም አክተር፣ ስለ ሞዴል፣ ስለ ዩቲዩበር ነው የምታወራኝ። ለዛ ነው አሁንም ራሱ ከጎንህ መሆን አለብኝ። በአግባቡ ድንህን በሀብት በንብረትህ በአካልህ አላህን በደንብ መገዛት እንዳለብህ ሊያስገነዝብ የመጣው አጎቴ። ከጎንህ መሆን አለብኝ ያልከው? አዎ። ርቀኸኝም አልቻልኩም፣ ቦጥቡጠኝ። እንደገና ጎኔ ሆነ ደግሞ የባሰልስ ቦጥቡጠኝ። ለመሆኑ ምን ያክል ነው ያወጣው? ይኸውልህ የዘካ ገንዘብ እኮ ለምስኪኖች አላህ አንተ ላይ ያደረገው ገንዘብ እንጂ ዋና ንብረትህ አይደለም። የመንግስት ቫት እንደመብላት ማለት ነው። የአላህ ዘካ ማለት አላህ ለምስኪኖች ሀብታሞች ላይ የመደበው ብር እንጂ ያንተ ብር አይደለም። ስለዚህ እስከነ ኢዳ ለአንተ ማስረከብ ስለሌለብን የ5 ዓመት ልስታቸው አለ። ምስኪኖች ናቸው፣ አላፊ አግዳሚ ናቸው፣ ሰጠናቸው። ኧረ ሊጮህ ነው አጎቴ። ይልቅ ይኸውልህ አጎቴ አሁን አንድ ነገር ላስቸግር። ዘካ የሰጣቸውን ሰዎች ስም ዝርዝራቸውን ስንት ብር እንደሰጣቸው ብቻ የቤት ቁጥራቸውን እኔ ሲጥ አድርጌ ገንዘቤን እቀበላለሁ። ምክንያቱም ማንም በማንም ገንዘብ አይፋፋም። በተለይ ይሄ ጀማል የሚባለው ይሄ ከርሳም እኔ በስተርጅና ምን ሆኖ እንደዚህ እንደ ህፃን ልጅ የፋፋው እላለሁ። ይሄ ነቀዝ የኔን ነቀዝ እኔ ስለ ጀማል ምንም ነገር ብትለኝ እኔ አላምንም። እሱ የኔን ዘካ እርግጠኛ ነኝ ወስዷል። እሱ ነቀዝ ነው፣ ነቀዝ ከኔ በላይ የሚያውቀው ሰው የለም። እሱ ያኔ መሰለ አመድ የነዛበት አመድ አማር ደም እንዴ አሁን ልክ እንደ ህፃን ልጅ ፋፍሶ እኮ በቃ ምን አግኝቶ ነው እላለሁ። አሁን ነው የገባኝ። አንተ ልጅ አሁን ነው የገባኝ። ጀማል ማለት እኮ ገለባ ወደ ነፈሰበት እኮ የሚነፍስ እኮ ነው። ወዲህ ንፋስ ከመጣ ወዲህ ንፋስ ከመጣ ወዲህ የሚነፍስ አጎቴ ተው። ይኸውልህ አንድ ነገር ልንገርህ። ለዚህ ነው ለካ ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተአሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር የተባለው። ስለ ኸይር ስንገርህ እንደዚህ ይደብራል። ለማንኛውም ይሄ ችግር እኛም ጉዳያችን እያሳደድን ካንተ ርቀናል። ምን አልከኝ አጎቴ? ጥሩ በየጊዜው እየመጣን እንጠያየቃለን። አንተም አትጥፋ። መስጂድ ጀማዓ ላይ እያንዳንዱ ጊዜ እከታተልሃለሁ፣ እዛ ሊያገኝ ይገባል። ስለዚህ እንደ ቀልድ አትየው ነገር። እሺ አጎቴ። አሃ ወዴት ነው? ምንድነው የኮተት ወደዛ እንትን በይው። ፈትሻው ችግር የለም። ነገ ደግሞ ቀይን ይዘሽ ሂድ ትለኛለህ። ምንድነው የምፈትሽው? አሁን ከዚህ ፌስታል ውስጥ አሁን ከነጭ ሽንኩርትና ከዳማከሴ ውጪ ሌላ ምን ይኖራል? የሆነ ስም መድኃኒት ነው። መድኃኒት ነው። አንቺ ጨረስሻቸው እኮ። እኔ በጣም የሚገርመኝ ነገር ግን በየገበያው ሰማይ የነኩ እቃዎችን አንቺ ከየት እንደምታመጫቸው ብቻ ነው ግራ የሚገባኝ ነኝ። ይኸውልሽ እዚህ የቃሌ ገበያ ያለው ነጭ ሽንኩርት አንቺ አፍንጫሽ ላይ ካለው አይበልጥም። መቼ ምንድነው የምፈልጊው? ልታስመዝኝ ነው አይደል? ታዲያ ምንድን ነው የፈለግሽው? እንድትፈትሸው ነው ያመጣሁት። ኧረ አልፈትሽም። ወደዛው ሰይልኝ። ይሄ ጭሳጭስ የሚደፋ ጭስም እዚህ ውስጥ አለ። ችግር የለውም ማለት አንቺ ብቻሽን እኮ የአፍሪካ ችግር መሆን የምትችይ ሴት እኮ ነሽ። ትሰማኛለህ? አንድ ምክር ልመክርህ እፈልጋለሁ። አንቺ እኔ ልትመክሪ? አዎ። ይሄ ስለ ነጭ ሽንኩርት ጥቅም፣ ጤና አዳም ከቤትህ አይጥፋ፣ ኮሮሪማ ከቤትህ አይጥፋ፣ ዳማከሴ ጨምቀህ ጠጣ ምናምን የሚሉትን ምክሮች ልትመክሪ? ከዛ ይዘለለ መቼም ሌላ ምክር ያለሽ አልመሰለኝም። እኔ እሱም ቢሆን መድኃኒት እሱ አንቺ ጨምቀሽ ጠጪ። እኔ እኮ አንዴ ድንገተኛ ነው ምን ድንገቴ ብለሽ አዙረሽ የደፋሽኝ እኮ ይበቃኛል። ምን እንዳጨስሽብኝ አላውቅም። እኔ ይሄ ድኝ ነው ድኝ የሚባል እኮ ነው አይደለም? አንዴ ታዳምጠኝ ትችላለህ? እሺ የሚረባ ነገር ካለሽ 2 ደቂቃ ሰጥሻለሁ። መቼም የሚረባ ነገር የለሽም። ይኸውልህ ትላንት ይሄን ቤት ነበር ስትፈልገኝ ነበረው። አሁን ቤቱን በስምህ ሆነ መኪናም ማገኘ። ቆይ እኔ ብልሽ እዚህ ጋር ቤቱና መኪናው በስሜ መሆኑ ምን ነው ቀናሽ እንዴ? እኔ እኮ ነግሬሻለሁ። እኔ ይሄ የሚስትነት ምናምን ይገባኛል የሚል ጥያቄ ልታነሺ ከሆነ እናንተ ሴቶች አትታመኑም። አልጠይቅህም፣ ችግር የለም። አይጎሽ አላህ ይስጥልኝ። የማትጠይቂኝ ከሆነ ጉዳይሽን መቀጠል ትችላለሽ። ይኸውልህ ይሄንንም ቤት አገኘ መኪናውንም አገኘ። ነገ ይሄ ቀብር ተከትሎ ይገባል። የምን ቀብር ነው የምታወሪው አንቺ? ምን አይፈልፈላ ነች እቺ እንዴ? ምን እንዴ አንቺ ቀብር ምናምን ነገር አትበይኝ። እኔ እንደዛ አይነት ነገር አይመቸኝም። እኔ ይኸውልህ የምነግርህን ስማኝ። ቀብር ተከትሎ አይገባም። ነገ መሞትህን አትርሳ። እቺ ምን አውዚ ቢላችሁ ምንድነው የምትናገረው? አላህ ፊት ስትቆም የምትጠየቀው ሰላትህንና ስራህን ነው።
ስለዚህ እኔ ልነግርህ የምፈልገው ምን እንደሆነ ታውቃለህ? ትላንትና ለአክስትህ ይህንን ሀብት ለመቀበል ስትል እያስመሰልክ ስትሰግድ ነበረ። ዛሬ ግን አላህን ፈርተህ አላህን ፈርተህ እንድትቆም ፈልጋለሁ። ሰላትህን እንድትሰግድ ፈልጋለሁ። ይህንን ነው ልመክርህ የምችለው። በተረፈ አላህ ሂዳያ ይስጥህ። ዛሬ ደግሞ ስሚ፣ ይኸውልሽ አንቺ የሚያምርብሽ ይሄ ከገጠር አስኮብሉ ላይ ያመጣሽን ባል ፈልገሽ ማግባቱ ነው። እሱ ከተሳካልሽ እሺ፣ ፈልጊው ግን አይጠፋም። እናንተ ናችሁ ማች የምታረጉት። ሆይ ጉድ! ሁሉ ከንቱ። መኪና ገዛው፣ የፈለኩትንም ቤት ንብረት ሁሉ በስሜ ያስደረኩ። ግን ምን አተረፍኩ? ያሰብኩትን ደስታ ማግኘት አልቻልኩም። ይሄን ሁሉ ሀብት ለመውረስ ብዬ ሚስት አገባው፣ የውሸት ሚስት፣ የውሸት ሰገድኩ። ይሄ ሁሉ በህይወቴ ምንም ትርጉም እንዳልነበረው አሁን ነው የገባኝ። ቁስ አካል ብቻ። ሰው ለካ ያለ ሰው ባዶ ነው። ግን ከምንም ነገር በላይ አላህን ፈርቼ ለአላህ ብዬ የሰገድኩት ሰላት ምን ያክል ውስጤን ሰላም እንደሰጠው አሁን ነው የገባኝ። ሰራተኛ ሚስቴ ሞና ቤት የገባችው ይኸውልህ፣ ይሄንንም ቤት አገኘ፣ መኪናውንም አገኘ። ነገ ይሄ ቀብር ተከትሎ ይገባል። የምን ቀብር ነው የምታወሪው አንቺ? ምን አይፈልፈላ ነች እቺ እንዴ? ምን እንዴ አንቺ ቀብር ምናምን ነገር አትበይኝ። እኔ እንደዛ አይነት ነገር አይመቸኝም። እኔ ይኸውልህ የምነግርህን ስማኝ። ቀብር ተከትሎ አይገባም። ነገ መሞትህን አትርሳ። አላህ ፊት ስትቆም የምትጠየቀው ሰላትህንና ስራህን ነው። ስለዚህ እኔ ልነግርህ የምፈልገው ምን እንደሆነ ታውቃለህ? ትላንትና ለአክስትህ ይህንን ሀብት ለመቀበል ስትል እያስመሰልክ ስትሰግድ ነበረ። ዛሬ ግን አላህን ፈርተህ እንድትቆም ፈልጋለሁ። ሰላትህን እንድትሰግድ ፈልጋለሁ። ይህንን ነው ልመክርህ የምችለው። በተረፈ አላህ ሂዳያ ይስጥህ። ዛሬ ደግሞ ስሚ፣ ይኸውልሽ አንቺ የሚያምርብሽ ይሄ ከገጠር አስኮብሉ ላይ ያመጣሽን ባል ፈልገሽ ማግባቱ ነው። እሱ ከተሳካልሽ እሺ። የእሷም ጥቅም አሁን ገና ነው የገባኝ። እውነተኛ የህይወት መምህሬ ነበረች። ታዲያ ለምን ሰው በሚያስፈልገኝ ሰዓት ይርቁኛል? እሷስ ዳላህ መንገድ እንድመለስ ካደረገችኝ በኋላ ለምን ጥላኝ ሄደች? እኮ ለምን? ለዚህ ሁሉ ፈተና ነበር ይሄ ሁሉ ሀብት ንብረት የወረስኩት። ከንቱ፣ ሁሉም ከንቱ። ያለ ሰው ምንም ነገር የለም። ማንም በሌለኝ ሰዓት አክስቴም ጥላኝ ሄዳለች። ታዲያ ለእኔ ምን ትርጉም ይሰጠኛል? ይህ ሁሉ ጎዝ ነገር ለእኔ ምንድን ነው ትርጉሙ? ለእኔ ምንም ትርጉም የላቸውም እነዚህ ነገሮች። ሰው ነው የሚያስፈልገኝ፣ ሰው ነው የሚያስፈልገኝ።
አክስቴ 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 የለችም? አክስቴ የለችም። አትፈልጋት። እንዴት ማለት አትፈልጋት? ማነሽ ደግሞ አንቺ? ማነሽ? እንዴት ገባሽ? አክስቴ ከሌለች ምን ትሰሪያለሽ እዚህ ቤት? እኔን አታውቀኝም እኮ። ታዲያ እንዴት ገባሽ ታዲያ ካላወኩሽ? ምን ትሰሪያለሽ ሰው ቤት? ና እስቲ ቁጭ በል። የት ነው የምትቀመጠው? የምናወራው ነገር አለ። ከማን ጋር? ከኔ ጋር። ቆይ አንቺ የማን ልጅ ነሽ? ዘመድ ነሽ? ማለት እኔ ተወልጄ ሳድግ ጀምሮ እኔ አንቺን የምትመስል ዘመድ እንዳለን አላውቅም። እኔ መቼም ትፈለፈላላችሁ አይደል የኛ ዘመዶች? እሺ ምንድን ነው? እሺ አሁን ቁጭ በል። የምናወራው ነገር አለ። እኔን አታውቀኝም አልኩ። እሺ እሺ ለምን አትናገሪ? ማነሽ? ቁጭ በላልሽ። ይሄው ቁጭ አልኩኝ አይደለም እንዴ? እኔ የምለው ግን ይሄ የውርስ ነገር ከተሰማ በኋላ ባለፈውም አጎቴ መጣ መጥቶም አያውቀው። አሁን ደግሞ ሌላ ዘመድ ደግሞ መጣ። እኔ እንዳንቺ አይነት ዘመድ ይኑረን አይኑረን አላውቅም። ምናልባት ያ ነቀዝ ልኮብኝ ይሆን ጀማል የሚባለው? እሺ ከየት ነው የመጣሽው? ለምን ደግሞ አትናገሪው? ሄሎ። እሺ ለማንኛውም መጣ። ጠብቀኝ። እኔ ፖሊስ ነው የምጠራው። አያስፈልግም፣ ፖሊስ አያስፈልግም። ዱላው ደግሞ ምንድን ነው እንዴ? አሁን ሳስታወስከኝ? አንቺ? አቤት። የግመል እረኛዋ ከፊት ከአንገት የፈለግከውን በለው። ከአንገት በላይ እሷ ነሽ፣ ከአንገት በታች ግን አይደለሽም። እንዴ ራሴው ነኝ። አይደለሽም። የጎደለሽ ነገርማ አለ። የጎደለሽ ነገር አለ። ምንድነው ደሞስ? ያለሱ ደግሞ አትደምቂም። ያለ ነጭ ሽንኩርቱ አትደምቂም። ከአንገት በላይ እሷ ነሽ፣ ከአንገት በታች ግን እንዴ! ቆይ እኔ የምለው ግን ምንድነው የሁሉ ታሪክ? ምንድነው ከዚህ ሁሉ ነገር ጀርባ ምንድነው ያለው? ምንድነው? ግራ አጋባሽኝ እኮ። ይኸውልህ እኔ የመጣሁት አንድ ነገር ልነግርህ ነው። ይኸውልህ እኔ የመጣሁት ለአንድ ነገር ነው። ፌሩዝን ታውቃታለህ? ፌሩዝ ነፍራቄ ፌሩዝ አይደለም ስሟ። እሺ በቃ ፌሩዝ ጎርፍ ነሽ። ስምም ሰጥተሃቸዋል እባክህ። አዎ ምን ላድርግ? ባህሪያቸው ነው። እንደየ ባህሪያቸው ነው ስም ማውጣላቸው። ነፍራቄ ማን ነበር ስሟ? ፌሩዝ ግን አይደለም። ያቺ ውጋት ደግሞ እሷ ደግሞ አገባው ብላ በጫማ ደብድባ ባራኛለች። እሺ ያቺ ደግሞ ጢንዚዛ ማነች? እቺ ቢምቢዋ ውሻ ፍትቼ ለቅባለ ያለችኝ እሷም ደግሞ አግብቻለሁ ላይ እንዴ ፌሩዝ እዴ ጎርፍ ነሽ። ኧረ ጎርፍ ነሽ። ይኸውልሽ ጎርፍ ነሽ። አዎ በደንብ አስታወስኳት። እንገናኝ ለቅሶ ነው። ስልክ ለምን አታነሳም? ለቅሶ ነው። እንደገና ደግሞ ተገናኝተን ስንለያይ ደግሞ ለምን እንለያያለን ብላ እያየ ለቅሶ ነው። እኔ እኮ ስሚ የእሷ እንባ ጎርፍ ቢሆን እኮ ይሄኔ ገና ድሮ ጠራርጎ ወስዶኝ ነበረ። ጎርፍ ነሽ አልኳት አይደል? ምክንያት አይደለም። ግን ይኸውልሽ ንገሪያት፣ የምታውቂያት ከሆነ በደንብ እንባዋን ትቀንስ። እቺ ሱናሚ ታስነሳለች በዚህ እንባዋ ሱናሚ። እሺ ግን ምንድን ነው? ለምን ጠየቅሽኝ? እሷ ማለት እህቴ ናት። በጭራሽ ሊሆን አይችልም። እንዴት እኮ እንዴት እሷ እህትሽ ሆና እንዴት አንቺ ታዲያ እዚህ ቤት ምን ትሰሪያለሽ? ማነሽ አንቺ? ምንድን ነሽ? አብረን እንኖር እህቴን ካንተ ጋር መቀጠል ፈልጋለሁ ብላ ስትልን
እንደዛ ተጫውተህባት የሴትነት ክብሯን እንኳን ትታ እዚህ ድረስ መጣ አክስትህ ላይ እያለቀሰች ስትለምናት ነበር። እኔ ብዙ ሴቶች አልቅሰዋል። እኔ እሷ መታ ታልቅስ አላቅም። እኔ እሷ ማልቀስ ልማዷ ነው በርግጥ። እሺ ብታቅም ባታቅም በቃ መታ አልቅሳለች። ምንድነው የምትይኝ? በቃ ተመለሻልኩሽ አይደል እንዴ? አናግረኝ እንጂ እንዴ እያናገርኩኝ ነው ጥለኸኝ የምትሄደው? ማናገርሽ ነገር የለም። በቃ እዛ ሁሉንም ነገር ነገርኩሽ አይደል? ምን ማለት ነው? እንደዚህ ነው እንዴ መነጋገር እንዴ? ንቀት ነው? ቆይ ንገረኝ እስቲ። እኔ በቃ አልፈልግም። እኔ ከማንም ጋር በምን በትዳር አሁን አብሮ የመኖር ፍላጎት የለኝም። አልፈልግም፣ ማግባት አልፈልግም፣ በጋብቻ አብሮ መኖር አልፈልግም። እኔ በቃ ብዬ ነገርኩሽ አይደል እንዴ? እንዴ ለምን ደሞ አትፈልገው እንዴ? በግድ ነው እንዴ? እንዴ እኔ ደግሞ አብሬ መኖር ፈልጋለሁ። እኔ ደግሞ አብሬሽ መኖር አልፈልግም። ለምን መሰለኝ? እንዳታለቅሺ። እኔ ያንቺንም ባመጣክ ሰልችቶኛል። እኔ እንዳታለቅሺ። ውይ እኔ እናት ነፍቂ። እሺ ጎርፍ ነሽ። አሁንም ጎርፍ ልታመጪ ነው? ቆይ እኔ ግን ብለው አንቺ ሁሉም ባግንኬት ነው የምታመጪው? እንደውም ንገርሽ አብሬሽ መኖር የማልፈልግበት አንዱና ዋናው ምክንያት ቢኖር ይሄ እንባሽ ነው። ለምንድን ነው እንደውም መሰለሽ ጎርፍ ነሽ አልኩሽ። እኔ ሁሌ ስለማለቅስብህ ነው። ወሻላሽ ትሽንን ማወቅሽ። ኧረ አንድ ነገር ታውቂያለሽ አንቺ። ታዲያ እኔ እኮ ስለምወድህ ነው፣ ስለምትናፍቀኝ ነው። በተገናኘን ቁጥር እስኪ አንቺ እኔና አንቺ ቁጭ ብለን የማታለቅሽበት ምክንያት አለ እንዴ? አለሽ እንኳን እናቴ ሞታብኝ እንዲሁ ማልቀስ አልቀስ ይለኛል የተባለው እኮ ላንቺ ነው። እንኳን አልፈልግሽም ብዬሽ አብሬሽ ሆኜ ራሱ እኮ ስነሳ ማልቀስ ነው። ሁሉ ጊዜ ማልቀስ አለ ስራሽ። አንቺ አትነፍርቅብኝ እዚህ ምን ትላለሽ? እና ታዲያ ለምንድን ነው ታዲያ ያን ሁሉ ጊዜ እና እየተጫወትክብኝ ነበር ማለት ነው? ያን ሁሉ ጊዜ በምንድን ነው? በየትኛው እድሜሽ ነው የምትጫወተው? የምን እድሜ ጨዋታ ምናምን አመጣሽ? እድሜ እኮ ቆሞ አይጠብቅም። እስካሁን ያቃጠልኩት ጊዜ ካንተ ጋር የራስሽ ጉዳይ፣ ምንም የሚያገባኝ ነገር የለም። ያቃጠልሽ አላቃጠልሽ እዚህ ዝም ብለሽ እየነፈረቅሽ እያለቀስሽብኝ እዚህ አዛት አድርጊኝ። በቃ እንደው እኔ ልንገርሽ አሁን በዚህ ሰዓት በትዳር አብሮ ምንም አይነት ፕላን የለኝም። እታይ ወይኔ ያሉሉ ጊዜ ያቃጠልኩት ህይወቴ ላይ ቁማር እየተጫወትክ ነበር ማለት ነው። በጊዜ እየተጫወትክ ነበር። እኔ ማልባሰኝ አልቅስ፣ እንደውም በዛው ትረዳዋለህ እኔ ለምን እንደማለቅስ። የምር ማለቅስ መስሎሽ ነው እንዴ? አባል ልታረግኝ? እኔማ አላለቅስም። እንገርሻለሁ ትዳር እንዳማረሽ እንደዚህ በአይንሽ ላይ ውል እያለ ትዳር እንዳማረሽ ይቀራል። እሺ ግን እንደውም አንድ ነገር አስታወስሽ። እንባሽን ሳይሆን ይሄ ምንድን ነው የሚባለው የባዮሎጂ ስነ ህይወት ትምህርት የሰው ልጅ እንዴት ይሄን ሁሉ ውሃ በቅንድቡ አዝሎ ይዞራል ብሎ ባዮሎጂ አስተማሪያችን የነገሩ አሁን ያስታወስኩት እኔ። ጎርፍ ነው አይደል? እንደዛ ነው። አዎ ነው። በቃ ይሄ ነው የመጨረሻው ውሳኔ? አዎ ወስኛለሁ እኮ ነው። በቃ ነው አይደል? አይቆጨኝማ። ለምን ይቆጨኛል? እሺ ደግሞ ታያታለህ። እሺ ምን ልታደርጊ? ልደበድበኝ ነው? በቃ ይሄ ነው የመጨረሻው ውሳኔ? አዎ ወስኛለሁ እኮ ነው። በቃ ነው አይደል? አይቆጨኝማ። ለምን ይቆጨኛል? እሺ ደግሞ ታያታለህ። እሺ አይ ጎርፍ ነሽ፣ አይ ጎርፍ ነሽ። ስሚ እኔ የምለው ግን ስትወለጂ አንቺ ነሽ እያለቀስሽ ወጣሽው ወይስ ቤተሰቦችሽ ናቸው ያለቀሱት? እኔ ግን አይመስለኝም። ስትወለጂ ጀምሮ ያለቀስሽው እስካሁንም እያለቀስሽ ነው ያለሽው። አንቺ እንባ ጎርፍ ነሽ።
ብዙ ተጎድታለች። እኔም ደግሞ ከሷ ጋር ብዙ ፈተናዎችን አይቻለሁ። እሷም እንደዚህ የሆነችው በአንተ ምክንያት ነው። ትሰማኛለህ? አንተ ምናልባት ምንም ላይመስልህ ይችላል የሴት ልጅት። እኔ ግን አጠገቧ ስለነበርኩኝ እህቷም ስለሆንኩኝ ብዙ ነገሯን አይቻለሁ። ይኸውልህ አሁን ስለሷ በደንብ ላወራህ ነው የመጣሁት። ምንድነው የምታወሪኝ? ስለሷ እሺ ምን ሆነች? የለችም? ቀለጠች አልቅሳ ምን ሆነች? ምንድነው? አሁንማ ደህና ናት አልሐምዱሊላህ። አሁን አግብታ የሁለት ልጆች እናት ሆናለች። ማን ጎርፍነሽ አገባች? እንባዋን ቻለው? አልሐምዱሊላህ እንባዋን ከቻለው አልሐምዱሊላህ። እኛም እንደዚህ ሆና እዚህ የምትደርስ አልመሰለንም ነበር። ግን ይሄ ሁሉ የሆነችው በአንተ ምክንያት ነው። ጎርፍነሽም እዚህ መታልቀሳለች አክስቴ ጋር። እኔ ሌሎቹን አይቻቸዋለሁ እርግጥ፣ ግን እሷን እኔ መምጣቷን አላውቅም። አዎ መጣለች፣ ራሷ መጣለች። ለዚህ ነው የሆነ ጊዜ ላይ ምንጣፉ በጣም በስብሶ ነበር ቤት። እሷ አምባኩ ቀላል አይደለም። ይኸውልህ አሁን ላይ እየቀለድኩ አይደለም። ለማንኛውም አንተ ምናልባት እንደዚህ የምታሸፈው የእሷን ጉዳት ስላላየ ይሆናል። እኔ ግን እህቷ ነኝ፣ አጠገቧ ነበር። ያን ሁሉ ነገር ስታሳልፍ አብሬያት ነበር። ብዙ ነገር አሳልፋለች። አሁን አልሐምዱሊላህ እዚህ ደርሳለች ብሎ ያሰበ ማንም አልነበር። እኔ እውነት ልንገርሽ፣ እኔ እርግጥ ነው ትላንትና የቆሻሻ ነበረ፣ ጥሩ ትላንትና አልነበረኝም። ያ ትላንትና ያሳለፍኳቸውን ነገሮች የሆነ ሰዓት ላይ እንደ ጀብድ አወራቸው ነበር። ዛሬ ግን እንደ ጀብድ አላወራቸው። እና አሁን ተቀየርኩ እያልክ የነሱም አይደለም ያስተማረኝ። አንድ እውነት ልንገርሽ፣ ግን እኔን ያስተማረችኝ አንድ ሴት አለች። ያቺ ሴት እኔ ጋር በሰራተኛ መልክ አምጥቻት ነበረ። ያቺ ሴት ህይወቴን ለውጣ ነው የሄደችው። ያቺ ሴት ደግሞ ሌላ ሴት አይደለችም። አጠገቤ ቁጭ ብለሻል እዚህ ጋር። እባክሽን ድጋሚ ጥለሽኝ አትሂጂ። ዛሬ ያ ሁሉ ነገር ታሪክ ተቀይሯል አይደለ? ላንተ እንደ ቀላል ታሪክ ተቀይሯል። አውቃለሁ። በቃ ማንም ይቅር ማለት የፈለገ ይቅር ይላል። እባክሽን ድጋሚ ጥለሽኝ አትሂጂ። ወደ ህይወቴ አንቺ ከገባሽ በኋላ እኔ በብዙ ተቀይሬያለሁ። እርግጥ ነው እኔ ወደ ህይወቴ ስትመጪ በምንም አይነት መንገድ እንደዚህ የሷ እህት ነሽ በእንደዚህ አይነት መንገድ ነው የመጣሽው ብዬ በጭራሽ አይደለም መጠርጠር፣ እንዴትስ አድርጌ ላስበው እችላለሁ። ግን በቃ እመኝ፣ አንቺ ጥለሽኝ ስትሄጂ ነው ሁሉ ነገር የተሰማኝ። ባዶ እንደሆንኩኝ ያወቅሁት የዛኔ ነው። እባክሽን በቃ ህመም እንዲሰማኝ አታድርጊኝ። ያን ያክል ጊዜ አጥቼሽ ስፈልግሽ ነበረ፣ ግን ላገኝሽ አልቻልኩኝም። እኔ ደግሞ የፈለኩሽ የወደድኩሽ ይህን ማንነትሽን ሳይሆን የድሮ ማንነትሽን ነው። አንቺ የዋህና መልካም ሴት ነበርሽ። ብዙ ነገሮችን አስተምረሽኛል። ወደ ራሴ እንዳይ ወደ ውስጤ እንድመለከት አድርገሽኛል። የአላህን መንገድ ማሳይተሽኛል። አላህን ፈርቼ ለአላህ ብዬ እንድሰግድ ስትመክሪኝ ነበር። ያኔ ግን ሳሾፍብሽ ነበር አይደል? እባክሽ ልለምንሽ ፋጥዬ፣ እባክሽ ኧረ እንዴ ሰው ለወጣና ጎንበስ የሚለው ጋሽ ተረጋጉ። እሺ አንቺ እኮ ጥሩ ሰው ነሽ። አዎ እኔ ነኝ እንጂ አንቺ ጥሩ ሰው እኮ ነሽ። እርሶም አንዳንድ ያለቦት እንጂ ጥሩ ሰው ነው። እኔ ምን ጥሩ ነኝ ብዬ ነው? ግን ይኸውልሽ ፋጥዬ፣ እንደው አክስቴ ስትመጣ ለምን እርጉዝ ነኝ አትያትም? አላህ በርጋሽ ከብዳት አስተግፍር ላይ ውሸት ማደል ጋሽ እርሶ ጥሩ ሰው አልነበሩ? ምንድነው ውሸት እንዴ? አንቺ እኮ ስሚኝ፣ እስካሁንም ውሸት አይደለም እንዴ? አንቺን አግብቼሻለሁ እንዴ? እሱም ውሸት ነው። ውሸት ከተባለ አይ ጋሽ ይሄ ከባድ ነው እኮ። ስሚኝ ይኸውልሽ፣ አላህ አስመን ይላል። እሺ በቃ አክስቴን ቀጥታ አርግዣለሁ አትበያት። አክስቴ ራሷ እንዳረገዝሽ መስሏት ተወቀው። ምን ታደርጊያለሽ መሰለሽ? ልክ አክስቴ ስትቀመጥ የሆነ ሰዓት አለ አይደል? ሙዷ የሚመጣበት ሰዓት የ8 ሰዓት ተኩል አካባቢ አክስቴ የሆነ የዋህ የምትሆንበት ሰዓት ነው። ልክ በዛ ሰዓት ይኸውልሽ፣ ልክ አክስቴ ፊት ቁጭ ትይና ያው እያየሽ እያልሽ ትወጫለሽ። እናት ጋሽ ይሄ ከባድ ነው። ለምንድን ነው ከባድ ማለቱ ነው? ከባድ ኧረ ምን
አለበት ነው ሀብቱን በወርስ ወራሱና እሱ ችግር የለብኝም ግን አላህ ስራሽ ምን ይላል? በየት በኩል ልውረስ? እንደዚህ ታክል እየገባሽብኝ ምን አለበት እንዴ? ኧረ ተይ ግን እቺን ነገር ተባበሪ። ኧረ ተይ እንዲህ እየለመንኩሽ ፋጤ፣ የፈለግሽው ነገር አደርግልሻለሁ። በቃ የመጨረሻ ይሄንን ብቻ ነው ማስቸገርሽ። እባክሽ ልውረድ? እባክሽ እሺ በይኛ። የፈለግሽውን ነው ማረገው ብለዋል። አዎ እኔም አንድ መስፈርት አለኝ። ምንድነው? ምን አስደነገጡት እንዴ? መስፈርት አለኝ ያልኩት እኔ። እሺ ምንድነው? ልስማውና ቁርጤ ልወቀው። እሺ እኔ መስፈርቴ እስካሁን ድረስ ይህንን ሀብት ለመውረስ ሲሉ ድፍት የሚሉትን ሰላት ያቆሙና አሁን አላህን ፈርተው በስነ ስርዓት ሰላቱን ይሰጣሉ። ከዛ ችግር የለም። እሺ ከዛ ትስማሚያለሽ? አክስቴን ታሳምኝልኛለሽ? ችግር የለም። እርስዎ ብቻ ይሄንን በደንብ ያድርጉ። እሺ አላህን ፈርተው። እሺ ለሀብቱ ሳይሆን አክስቶትን ለማስመሰል ሳይሆን አላህን ፈርተው። እሺ እሺ በቃ ግን አንቺም ግን አደራ። እሺ ችግር የለም። በቃ አሁን ነጭ ሽንኩርቶች እየጠበቁሽ ነው። አይ እዚህ ኪችን አሁን በቃ ዘጎራ። እሺ በቃ አደራ ግን። እሺ 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 ሰላተን ይስገዱ። እሺ እሺ ኧረ እሺ። እኔ ደግሞ አንድ ሀሳብ አለኝ። ቅድመ ሁኔታ ስትል ከውርሱ የሆነ ፐርሰንት ይገባኛል የምትይ መስሎኝ ነበረ። እንኳንም አላልሽ እንጂ ሌላው ቀላል ነው። እስማማለሁ፣ አውቃለሁ እንዴት እንደማሳምንሽ። ምን ትርጉም አለው? የምፈልገውን ሀብት አገኘው፣ ሁሉንም ነገር አገኘው። ግን አየሽ አይደለም ደስታ አጣሁኝ። ሰላቴንም ለአላህ ብዬ መስገድ ጀመርኩኝ። አላህን ፈርቼ ነው እየተደፋው እየሰገድኩ ያለሁት። አሁን እስከዛሬ ያለ መስገዴ ሁሉ በጣም እየቆጨኝ ነው ያለው። ግን ማኝ ውስጥ አንድ ነገር ፈለገ፣ ሰው ፈለግኩኝ። ወደ ህይወቴ ገብተሽ ነበር እኮ። አንቺን አብዝቼ በፈለግኩሽ ሰዓት ለምንድን ነው ታዲያ ትተሽኝ የምትይው? እባክሽን ፈልግሻለሁ፣ ጥለሽኝ አትሂጂ በቃ። ለማንኛውም የሌሎቹ ሴቶች ህመም እንዲሰማ ስለፈለኩ በደንብ አጣጥሞሽ። ምናልባትም ሴቶች ስለሆኑ የነሱ ይከብድ ይሆናል። አንተ ግን በደንብ አጣጥሞ። ደህና ነው። እባክሽን ፋጤ